ዋና ሀሳብ ይመጣለው ማለት ነው which was okay so እኔ የምገረመው ዶሜስቲክሊ አሁን ለምሳሌ አሁንም ከኔ በፊት የተነተነው ሰውዬ አርፍደ ነው ይሄንን የምትናገረው ያልኩበት ምክንያት ኦሬዲ እንደዚህ አይነት ችግር እንዳለ አይተነዋል the question is how do we stop it what's the solution who's enabling that that's why በግድ ኢንተርናሽናሊ አውትሉክ ያስፈልገናል because አብይ እንደዚህ እንዲሆን እንዲቀጥል የሚያግዘው ኃይል አለ ሶርስ አለ ያ ሶርስ ደግሞ ይጋር በቃ እንግዲህ ሙስሊም ዓለሙን ቢትሬይ አርጋ እንደ ቢትሬየር እንደ ባንዳ ነው የምትቆጠረው ዛሬ ዩኤኢ ከትላንት ወዲያ ወር ባለፉት ቀናት ውስጥ የሰጠችው መግለጫዎች ትንታኔዎችማ የበለጠ ነምበር 1 ባንዳ በእስላሚክ ዓለም ላይ የምትታይናት ዛሬ ዩኤኢ እንግዲህ አብይ ገና የዛኔ ነው ያ ሪሌሽንሺፕ ያዘው ያ ሪሌሽንሺፑ ነው ዛሬ በጣም አሪፍ አርቲክል ወጥቶ ብዙ ኢትዮጵያኖች ሼር ያደረጉት ነው I recommend you go I shared it on my Twitter በደንብ አድርጎ እንዴት የአብይን ስልጣን ዩኤኢ ከዴይ 1 ጀምሮ ሁሉንም ነገር በቃ እንዳመቻቸችለት በብዙ ነገር እንዳገዘችው ሪፐብሊካን ጋርዶቹንም ትሬን በማድረግ መሳሪያ ሲያስፈልገው መሳሪያ በመስጠት በሎቢንግ ኤፈርት ላይ በገንዘብ በፋይናንስ ኦዲት አታረጉትም የተባለ አታረጉትም እኔ ለምኜ ባመጣሁት ገንዘብ ምን ኦዲት አታረጉኝም ብሎ በጣም ግሬቭ የሆነ አስነዋሪ ንግግር አንድም የኢትዮጵያ መሪ ያላለውን ያልተናገረውን አብይ ሲመጣ ነው ያበላሸው ባይዘው እንግዲህ የኮንቴምፖራሪ ሂስትሪ ስናይ በኢትዮጵያ ስም የሚገቡ ገንዘቦች አትሊስት ፓርላማው ኦቨርቪው ያደረገው ነበር ኢህአዴግ እንደዚህ አይነት ሲስተም ነበራቸው አብይ ግን ተጠይቆ እንኳን በድፍረት ጥያቄውንም ኢግኖር አቮይድ አላደረገ ግን በፊት ለፊት ምን አገባችሁ እኔ ለምኜ ባመጣሁት እሱ እኮ ብር የተሰጠው የኢትዮጵያ ህዝብ የ130 ሚሊዮን ህዝብ መሪ ነህ ስለተባለ ነው ሶ ይሄ ገንዘብን ይዞ የራሱንም ዌልስ አዳበረ እሱም ብቻ ሳይሆን በቃ ኮራፕት እንዲሆን ፖለቲከኞችን ለመግዛት እንዲመቸው ገንዘቡ ኢቭን እንደ ማን ነው እነዚህ ጋቸና ሲርና ነው የሚባለው እሱ ነው ካልተሳሳትኩኝ የሚያስፈራራ ቡድን አለ የሚያፍን ቡድን አለ ስሙን ካሳሳትኩኝ አስተካክሉኝ I don't want to ተሳስቼ ሌላ የኦሮሞኛ ተርም ከተጠቀምኩኝ ኦኬ ጋቸና ሲርናንም እንደዛ አይነት ቡድኖች ልክ የማፊያ ካርቴል ስታይል አይነት ፕሮፕ አፕ ለማድረግ you need finance እንደዛ አይነት ፋይናንስ ነው ደግሞ የሚያግዘው ያ ሰውዬ ደግሞ በጣም ልማድ አለው ፓተርን አለው በተለያየ ሀገራት ላይ እንደዚህ አይነት እንደውም ለመጀመሪያ ጊዜ ነው ላይክ በደንብ ከስቴት አክተር ጋር እንደዚህ መስራት የጀመረው ዩዥሊ ስቴት ከሚያፈርሱ ሀገራት ጋር የመስራት ኤክስፒሪየንስ ነው ያለው እንደዚህ በቃ መሪዎችን በገንዘብ ማጠናከር ጡንቻ መስጠት በቃ መንግስታትን ማፍረስ አቅም የሰጠ ሌላ ቦታ የተለማመደበትን ኢትዮጵያ ላይ አብይ አህመድን አገኘው በቃ it was a match made in heaven like they not in heaven sorry a match made in hell sorry ይቅር በለኝ ጌታዬ heaven አልኩኝ a match made in hell man ይቅር ብዬሻለሁ አንተ ጌታዬ አይደለም አያና ስነ ስርዓት ያዝ እንትን በል ይቅር ሚውት አድርገህ እግዚአብሔርን ይቅርታ ጠይቅ ይቀልዳል እንዴ አይዳክ እኮ ዛሬ በእግዚአብሔርን ጌታዬ አይደለም እና ከዛ በኋላ ይኸውልሽ match made in hell ሆኑና በቃ ያኛው የሚመች ሰው አገኘ ልክ ጦርነቱ የትግራይ ጦርነት ሲጀምር ዲሰምበር 14 ላይ ነው ኢንስታግራሙ ላይ አብይ አህመድ መኪና ውስጥ አንድ ላይ ሲነዱ እንደ በቃ ልክ አሁን እኮ በቅርብ ጊዜ ሄዶም ሲገናኙ እኮ በመኪና ነው ዴታቸውን የቀጠሉት ያው ዴት ስል በሌላ መንገድ አትዩት አባባሌ ገብቷቸዋል ግን ጦርነቱ የትግራይ ጦርነት ሲጀምር ዲሰምበር 2020 ላይ my friend አብይ አህመድ look how the people love him ብሎ በአረብኛ ኢንስታግራም አካውንቱ ላይ ለጥፏል when he just started the war in Tigray imagine የዛኔ ከአሰብ እየተነሳ ድሮን ይደበድብ ነበር የትግራይን ህዝብ የዩኤኢ ድሮኖች ማለት ነው ሶ ይሄን ሰው እንደዚህ ያጠገበው በቃ እንደፈለገ እንዲፈናጭ ያደረገው ያቀበጠው መሐመድ ቢን ዛይድ ይባላል ባይዘው ሶ ይሄ ሰውዬ ችግራችን መሆኑን ሳናቅ ብንተነትነው ምንም ለውጥ አናመጣም ሱዳኖቹ ከኛ በኋላ ጦርነት ጀምሮ እነሱ ሀገር ከኛ በኋላ መከራ ደርሶባቸው ወዲያውኑ ግን I don't know do they have higher IQ ከኛ I think so
ቢካዝ እነሱ ወዲያውኑ ችግራቸውን አይደንቲፋይ አድርገው የኛ ችግር ዩኤኢ ናት ብለው ዩኤኢ ህዝባችን ላይ ዲያስፖራ የትግራይ ዲያስፖራ ማለት ነው ሰላማዊ ሰልፍ ወጥተን እናውቃለን። ትክክል ነሽ። ይቅርታ እሱን በደንብ አግኖሌጅ እንደ ሀገር ነው የምልሽ። ይሄ ኢትዮጵያኖች እንደ አብይን እንደሚቃወም ከተለያየ ካምፕ ኦፍኮርስ ከሁሉም በፊት የትግራይ ልጆች ፍላይ ኤሚሬትስ ኤርፖርት ውስጥ እየሄዱ የፖስተር ሳይን ይዘው እሱን በተደጋጋሚ ይጽፋሉ። አክቹሊ ሶሪ መዝለሌ አይደለም፣ ግን እንደ ኢትዮጵያን ኮሌክቲቭሊ ስንተነትን እንኳን አሁን አንዳንዴ ሰው ጣል ጣል ያደርጋል። ግን አሁን ለምሳሌ አሁንም የተናገረው ከኔ በፊት የተናገረው ዋን ሞመንት ፕሊዝ አይ ኒድ ቱ ብሎ ማይ ኖዝ አይ አፖሎጃይዝ ጋይስ ችግር የለም። ኦኬ ዌል ሚውት ሳረግ በጣም ተሽቀዳል ማይኮ የትንታኔ እንዳይጀምር ፈርቼ ነው። ሶ ኤኒዌይስ ዴር ዩ ጎ ኦኬ ሶ ልቀጥል እና ሶ ከዛ በኋላ የዩኤኢን ሮል በሚገባ አንተነትኖም። አሁንም አንተ ላይ ያየሁት ገባ you're like hey he joined the club yes ስል አይ ስለ ዶሜስቲክ ብቻ ማውራት ያለብን ስለ ኢንተርናሽናል መወራትም ነገር የለበትም አልክና ድጋሚ ችግሩ ላይ ዋና ኢኔብለሩን አድሬስ ማድረግ መቻል አለብን ብዬ ነው ማምነው። we need to address that problem ኦኬ አሁን አደረግነው። የዛኔ ዩኤኢ በጣም በቃ ምንም ችግር አልነበራትም። አሁን በጣም ችግር ላይ ናት ባይ ዘ ወይ ዩኤኢ ኦኬ። አሁን ኢቭን እጣ ፈንታቸውን እነሱ አያውቁም። የስ ገንዘብ አላቸው፣ ግን ገንዘብ የሚያልቅ ነው። ገንዘብ ነገ ለራሳቸው ሀገር ሪፔር ለሚያደርጉበት ሀገር ያስፈልጋቸዋል። መሳሪያ ለመግዛት ወታደሮችን ሀየር ለማድረግ ህዝብ የላትም። ኦኬ ብዙ ነገር ሪሶርሷን ገና በደንብ የምትጠቀምበት ነገር አለ፣ ግን ፎከስ አድርጋለች ኢስት አፍሪካ ላይ። ለምንድን ነው ስለዚህ ማወራላችሁ? ስለ ጦርነት ሲወራ ይሄ መጪው ጦርነት ኢትዮጵያ ውስጥ ከውስጥ የሚቀሰቀስ ጦርነት አይደለም። የውጭው ፍላጎት ነው ይሄንን ጦርነት በግድ ፑሽ እያደረገ የሚመጣው። አብይ አህመድ ለነሱ በፈለጉት መንገድ ካልሰራላቸው እሱም ኤክስ ይደረጋል። ደግሞ ብዙ የሚመች ሁኔታ አለ ቀጠናው ላይ ገባቸው። የታጠቁ ኃይሎችም አሉ ምኖችም አሉ። ሶ አብይ አህመድ ይሄንን ያውቃል። ይሄንን ስለሚያውቅ በዛ ላይ ደግሞ ኦልሬዲ ጥሩ ሪሌሽንሽፕ አለው ከሰውየው ጋር ከኤምቢዘድ ጋር። በቃ አጠንክሮ የኔ ደስትኒ ከዩኤኢ ጋር ደስትኒ የተጣበቀ ነው ብሎ አስገብቶናል እዚህ መስመር ውስጥ እና ስለ ጦርነት ስናወራ ኦልሬዲ ጦርነት አይቀሬ መሆኑን ማወቅ አለባችሁ። የዛሬ 1 ዓመት ከግማሽ ወር 2 ዓመት በራሱ አፍ ነገ ሁቲዎች የጅቡቲ መስመርን ቢዘጉ ጦርነት ስንገባ በቃ ልክ ጦርነት ስንገባ ብሎ አውርቷል። ኖ ራሱ አብይ አህመድ ያንን ሴናሪዮ አሁን ያለንበትን አሁን ፊት ለፊታችን የመጣውን ሴናሪዮ a year and a half ago or 2 years ago በደንብ በፓርላማ መቀመጫ ላይ ተቀምጦ I have the audio ትንሽ ቆይቼ ያዘጋጅላችኋለሁ አውርቶታል። ሁቲዎች ነገ በጅቡቲ የሚገባውን ሸቀጣችንን ብሎክ ቢያደርጉብን ከሁቲ ጋር ኢትዮጵያ የራሷን ሴኩሪቲ ለማስጠበቅ ስትል መግባቷ እንደማይቀር እንደዚህ አይነት ንግግር አድርጓል አብይ አህመድ። ይሄንን አልሰማንም የምትሉ ወይ ኦኬ ላሰማችሁ ይችላል። አንድ አውቃችሁ ግን የሰማችሁ ደግሞ አልሰማንም ብላችሁ አክት የምታደርጉ አላችሁ። ግን ኦልሬዲ ይሄን ሴናሪዮ ያውቁት ነበረ። አሁን ግን ይሄ ሴናሪዮ በጭራሽ አቮይድ በማይደረግበት መንገድ ፊት ለፊታችን መጥቷል። ዛሬ የሁቲው ሊደር አንድ ሰከንድ ዛሬ የሁቲው አትፍራ ያና አይኖ ሰው ፒቨት ባክ አድርጎ ወደ ዶሜስቲክ ኢሹ ሲሆንልህ ለአንተ በጣም ነው የሚመች። ፖፕኮርን እየበላ ነው የምትወያየው። you don't want people to it's okay። ዛሬ የሁቲው ሊደር ድጋሚ ንግግር አውጥቷል። ኦኬ these guys በጣም አደገኛ ንግግር እየተናገሩ ነው። እሱን እየሰማችሁ በሰላም እንቅልፍ የምተኙ ካላችሁ እንግዲህ I don't know። እኔ እንቅልፍ ማለት በጣም ያሳስበኛል because I already know which side Abiy Ahmed picked። so ምን ለማለት ነው መጪው ኢትዮጵያ ላይ የሚመጣው ጦርነት እኛ እዚህ በመናወራው ቲፒኤልኤፍ ፎር አንደኛው ሳይድ ወር ምናምን ኖ ምንም ከዛ ጋር የሚገናኝ አይደለም። ሌላ ነው ፑል ፋክተሩ። ኦኬ የኢራን ጦርነት፣ የእስራኤል የሴኩሪቲ ኒድስ፣
የዩኤኢም በቃ አሁን ስትሬት ኦፍ ሆርሙዝን ይዘውብኛ እንትን ተብያለሁ። በጭራሽ ደግሞ ያንንም ኮንትሮል ማድረግ አለብን የማለት ኦኬ። የሆርን ኦፍ አፍሪካ ሬድ ሲ ከእስራኤል ጋር ዴስቲኒ ከእስራኤል ጋር ነው ብለው ስለሚያምኑ ገብተውበታል ለማለት ነው። ይሄን ለመናገር ነው። ይሄን እየመጣው ደግሞ አስታውሳችኋለሁ ቢካዝ you keep on pivoting back በጣም to domestic የሆነ ነገሮች and as if እኛ አይላንድ ላይ እንደምንኖር as if you know ይሄ ማዕበል ይሄ ጦርነት እንደማይነካን አርጋችሁ as if አብይ አህመድ ሄዶ እንዳልጠየቀው ሰውየውን ሄዶ በፊት ለፊት በአለም ፊት ለፊት ኢትዮጵያ ከማን ጎን እንደምትቆም ኦሬዲ ሄዶ ጨብጦት በመኪና አንድ ላይ እጅ ለእጅ እየተያዙ የአረብ ኤሚሬትስ ኢንፍሉዌንሻል አካውንቶች ትዊተር ላይ እጅ በእጅ የሚያያዙትን ቪዲዮ በየቀኑ እየለጠፉ ነው። የኛ አጋር በክፉ ጊዜ መጣልን ጓደኛ እያሉ do you think that's something you should be proud of? do you think you should be oh my god this is አያችሁ ኤሚሬቲዎቹ ሲወዱን እያላችሁ ምትዝናን በጣም አደገኛ ነገር መላ የዓለም ህብረተሰብ አብይና መሐመድ ቢን ዛይን እጅ ለእጅ ሲጨባበጡ ሲያዩ do you think oh ደስ ሲሉ ሚሏችሁ ነው የሚመስሏችሁ እንዴ? no liability UAE is a liability ለኢትዮጵያ። አያና ግን ይሄን መጥቶ አይነግራችሁም because የአያና የሚደግፈው መንግስትን እንዲያምር በሚያምር መንገድ ኮሪደር ልማቱንም ሁሉንም ነገሩንም ሪፐብሊካን ጋርዱንም በቃ ሁሉንም ልበላችሁ ሪዞርቶቹንም ኦኬ እየሰራለት ያለው የዩኤኢ ገንዘብ ስለሆነ አያና በጭራሽ የእናት ምንድነው የጡት ነካሽ እናት ጡት ይባላል የጡት ነካሽ whatever አባባሉን አበላሽውት። ግን አያና ይሄን መጥቶ አይተነትንላችሁም። ብልጽግናዎች ይሄን መጥቶ አይተነትኑላችሁም። ኦኬ አባዲና ይሄን መጥቶ መተንተን ነበረበት። ግን ጁኒየር ተቃዋሚ ስለሆነ በዚህ ያቆማሉ። አመሰግናለሁ። አንዴ ስሜ ስለተነሳ እና ያቀረብኩት አይ ነው ንግግሬን ሁላ በሌላ መንገድ ለስተን ምን ችግር የለም። የኔን ስም የጠራችሁን ያህል እኮ አብይንም አልጠራችም። አይተሃል አይደል? አንተ ወቀሳን የቀረበበት እኔ ያቀረብኩት መከራከሪያ ነው። አይ ነው ታቀናለህ። ችግር የለውም። ለወደፊቱ ደግሞ በደንብ በተስተካከለ መንገድ ታቀርበዋለህ። እኔ ግን እኮ እኔ አንዳንድ ሰው በእድሜ አባዲና ምንድነው መሰለኝ ክላብ ሃውስ ሰዎች ማለት ነው ትንሽ ችግር ስላለብኝ በቃ ተረጋግታችሁ ተራ በተራው ሪዳ ተረጋጋ እስቲ ገና አዲስ ማይኮ ምን አገባ ማይኮ አረፍ ማይኮ ነገር ተጣሞ ይቀርባልና ታቃናዋለህ። እኔ ባይዘው ያልናገርም ረጅም ሰዓትም አልናገርም። ቅድም አንተ ዮሲ ራሱ ያለው ነገር ስለ ኢኮኖሚ በቁጥር ነው እንጂ በስሜት አይደለም። I think ኦማር ኢኮኖሚ እንዲያለ እንደዛ ላይ ኢንዱስትሪ ስትል ነበር። የኢትዮጵያ ኢንዱስትሪ በአመት ምን ያህል ነው የሚያመጣው የውጭ ምንዛሬ የሚለውን ቨርሰስ አሁን ያለበት የኢንዱስትሪው ለውጥ ምንድነው? ኤግዚስት የሚያደርጉ የኢንዱስትሪ ተቋማቶች ላይ ምን ተሰርቷል? ሚድል ቱ ሃየር የሚባሉ የምርታማነት ዙሪያ ምን አይነት ነገሮች አሉ? ኮል ከማምረት አንጻር ከአይረን ማኒፋክቸሪንግ ከመገጣጠሚያዎች ከኤኒቲንግ ኔምት ቺፕስ ብቻ ይሄ እንትን የሶላር እንትን ከሚሰራበት ብቻ $1 ቢሊዮን ገብቶ አያውቅም። ኢንዱስትሪያችን የሚያመጣው ምንዛሬ ኖርማሊ በአግሪካልቸር በምናምን ነው የምናመጣው። አግሪካልቸር ላይ ያለው ሚኒራል ፎር ዘ ፈርስት ታይም አግሪካልቸርን ቡናን በልጦ ሚኒራል ያመጣበት ሁኔታ አለ። ከውጪ ምንዛሬ የምናመጣው ምንድነው? ቱሪዝም ላይ ያለው ምንድነው? ምናምን የሚለው ቁጥር ነው። አብይን አልወደውም አንድ ነገር፣ ይሄን መንግስት አልደግፍም ሌላ ነገር፣ በጸጥታ በሰላም ጉዳይ ላይ በዲሞክራሲ ላይ ያሉ ጥያቄዎች አሉ ሌላ ነገር፣ ኢኮኖሚ ቁጥር ነው። ኦማር ለዛ ነው ጄኒውን ስለሆነ ነው ይሄን አልደግፍም ጸጥታ ላይ እንዲካል አረገ ምኑን መንግስት ሆነ ይሄድና በዚህ በኩል ተመልሶ ኢኮኖሚ ላይ ግን ትክክል ነው ይላል። እናንተ የተጣመመ ነገር ነው ይዛችሁ የምትሄዱት ምለ ኢኮኖሚውም ላይ አሁን ዲፕሎማሲ ላይ ጸደይ የምታወራውን ነገር እግዚአብሔር ያሳያችሁ። ኤምቢዚ ምናምን መሐመድ ቢን ዛይድ እስቲ እናወዳደር ከተባለ አብይን ወንድሜ ብለው የሚጠሩ ብቻ መሪዎች የሀገር መሪ ሆነው ማይ ብራዘር ነው የሚሉት ልክ እንደ ኤምቢዚ ስትራቴጂክ አላያንስ የፈጠረው ህንድ ማለት 1.4 ቢሊዮን ህዝብ ያለበት የዓለማችን ሞስት ፖፑለስ ብዙውን ህዝብ የያዘው ሀገር መጥቶ ለፓርላማችን ንግግር አድርጎ ስትራቴጂክ አላያንስ ፈጥረናል ካለ በኋላ ወንድሜ ብሎ ነው የጠራው። ወንድሜ ነው የሚለው አብይ ሙዲ ማለት ነው።
ማክሮን ማይ ብራዘር ነው የሚለው እንደ ኤሌመንተሪ ተማሪ ተቃቅፈው ሲዞሩ ነው የምታየው። ጎንደር ይወስደዋል ምን ይለዋል ማይ ብራዘር ነው የሚለው ማክሮን አይደለ? ሜላኒን መታ አይነ ውስጥ አየችው እንትን አለችው አጨበጨበላት ምናምን አዜብ ቀናች አለ የምታወሩት የጣሊያኑም ፕሬዝዳንት ጠቅላይ ሚኒስትር ሙዲንም ማክሮንንም ሜላኒንም መሐመድ ቢን ዛይድንም የባርቤዶሷ እንዴት ነው የምታወራው? ስለተወራ የነሩቶን ተመልከት እና ሐሰን ሼክ እነሩቶን የጅቡቲው ምናምን እኮ በአማርኛ መጥተው ነው የሚያወሩት። መጥተው ቅድም ነገርኩ እኮ መጥተው ሆቴል ምናምን ያስመርቃሉ ክልሎች ውስጥ እና አዘርባይጃን፣ ማሌዥያ እነ ኔትናያሁ ያላቸው ቅርበት የሳውዝ አፍሪካው ፕሬዝዳንት መጥቶ እንደዛ ተቃቅፎ ምናምን ሲወሩ ቤት ሰጠው እንትና አደረገው ሙስና ውስጥ ናቸው ጠርቶት ሳውዝ አፍሪካ ላይ ሲደረግ G20 ላይ መሳተፍ አለባችሁ ብሎ ነው የጠራው። ኢትዮጵያ ሴት ያስፈልጋታል የሴኩሪቲ ካውንስል ላይ ብሎ ነው የሚናገረው። ኤምፒሲ ላይ ብቻ UAE ላይ የተደረገው ትኩረት ምንድነው? ይሄ ሁሉ መሪ ደግሞ ለምን ወንድሜ ይለዋል? ይሄ ሁሉ የሀገር መሪ ማለት ነው የዓለማችን የግማሽ ፖፑሌሽን እኮ ነው እንዳለ አቅፎ ወንድሜ የሚለው ምን የሚለው ስትራቴጂክ አላያንስ የሚፈጥረው መጥቶ ኢንቨስትመንት የሚያደርገው ይሄ ሁሉ ነው። አንዱ ላይ የተተኮረበት ምክንያት የራሱ ጉዳይ አለው። አንደኛ፣ ሁለተኛ እነኚህ ነገሮች እውነታዎች ናቸው፣ መሬት ላይ ያሉ ነገሮች ናቸው። ኢትዮጵያ የብሪክስ አባል መሆኗ ከነዚህና እነኛ አሁን ባይዘው ዝም ብዬ እንደው ታፕ ኦፍ ማይ ሄድ የጠራውልህ ነው። ቁጥር ስፍር የሌላቸው ሀገራት ጋር ያለው ግንኙነት አሜዚንግ ነው። መተው ኢትዮጵያን ትብል በጣም በቃ ቅርበታቸው ይሄ ቅርበት የሚያንገበግበው አካል አለ። እኔ ለስልጣን ጥማትና የራሴ ሽኩቻና በላይነት ፍላጎቴን ውስጥ እዚህ በብረት በይጄ ምን ብዬ ወታደር አግቼ ህዝብ ምናምን ዘርፌ ኬላ መስርቼ ለማምጣት የሚሞክረውን ለውጥ ዓለም አቀፉ ማህበረሰብ እያዳከመብኝ ነው፣ ድጋፍ እየሰጠው ነው፣ እየቀረበው ነው እንጂ ከሁሉም ጋር ነው እየሰራ ያለው። አሁን ከዘረዘርኳቸው ራሱ ኢንትረስታቸው በጣም የሚራራቃሉ። ከሁሉም ጋር ግን በቅርበት ይሰራል። ከአንዳንዶቹ ጋር ከነ ሳውዲ ጋር በጣም ሰፊ የሆነ ከነ ቱርክ ጋር ሰፊ የሆነ ኢንቨስትመንት አለ። ቱርክ ሁለተኛዋ ትልቋ ኢንቨስተር ነች ኢትዮጵያ ውስጥ ከቻይና ቀጥላ። ለምን እነኛ አይጠሩም ነው? ከአና አሜሪካ ጋር ያለው ትብብር እኮ በጣም የሚገርም ነው። የምንሰራቸው በወታደራዊ ዙሪያ በተለያየ ነገር ዙሪያ ስቲል ኤክስፓንድ እያደረገ ያለ ሪሌሽንሺፕ ነው። እነኚህን ሁሉ ሪሌሽንሺፖች ማየት የማይቻልበት ምክንያት ጥላቻ አጨልሞታል ላይ ናቸው። አሁን ኢኮኖሚ የተመዘገበውን ነገር ኢዮሲ ማየት አይችልም። ኦማር ጥላቻ ስለሌለበት እንደ አንድ ኢትዮጵያዊ ይሄ ችግር አለ። ቅድም ኢዮሲን አስተያየትን ስታቀርብ ይሄን በስነ ስርዓት አቅርብና እንደ ኢትዮጵያዊ ተናገር። አለበለዚያ ጸረ ሀገር የሆነ ነገር ብጥብጥ አስነሱ፣ ከተማ ላይ ረብሹ፣ ሁላችሁም ተዋጉ፣ አላማ የተለያየ የሆነውንም ተኩስ እኮ ነው የምትለው። ሁላችሁም ተኩሱ፣ ሁላችሁም ቀውጥ ያንሱልኝ በሆነ ነገር በሆነ ርጋፊ ወደ ሰልጠን ማማ ካላመጣችሁን ሰፊ የሆነ የኢኮኖሚ ልማት እያመጣ ነው፣ ሰፊ የህዝብ ቅቡልነት እየፈጠረ ነው። የፖለቲካል አይዲያው ደግሞ ዩኒፋይንግ ፋክተር ለመፍጠርና የሀገራዊ ትርክት ለመስራት የሚሄድ ነው። እኛ ኦሮሞ ብለን ሌብል ያደረግነውን ብሔርተኛ ተገንጣይ ምናምን ያልነው ጠባብ ያልነውን ነገር ትቶ ኢትዮጵያዊ የሆነ መልክ ይዞ ህዝባችንን የሚያማልል የአማራው ተብሎ ሌብል የተደረጉትን የኢትዮጵያን ነገስታትን ቤተመንግስታቸውን የሚያድስ ባህር ዳር ድረስ ሄዶ የሚሰራ ጎንደር ላይ የሚሰራ አዲስ አበባ ውስጥ ይህን የሚሰራ ሰውዬ የእኛን የፖለቲካ ግራውንድ አጥፍቶታል ነው። መቆሚያ የለንም። ምን ላይ ቆመን ነው የምንታገለው ነው? ቤዛችንን እያጠፋ ነው፣ ግራውንዳችንን እያጠፋ ነው። እኛ ሌብል የምናደርገው ነገር እያጣን ነው። በውጭ በኩል ደግሞ ድብን ያለ ከሁሉ ጋር ሽርክ ነው፣ ከሁሉ ጋር ተቃቅፎ ነው የሚዞረው። ሁሉ ወንድሜ ነው የሚለው ኢኮኖሚውን የሚያዋጣ አይነት መንገድ ላይ ወስዶታል። ግብርና ላይ የተለጠፈ የነበረውን ቀይሮ ከተለያየ መንገድ ብዙ ሰፊ የሆነ አድቫንስመንት እየመጣ ነው። የዚህ ውጤት ከመጣ ህዝብ ዞሮ አያየንም፣ ይጠየፈናል። ወላ ቲፒኤልኤፍ ወላ ኦላ ወላ አፋብን ዞሮ የሚያየን የለም። እቺ ኢኮኖሚ ሪዛልት መምጣት ህዝቡ ትንሽ ኑሮ መሻሻል ከጀመረ ያስወግደናል። ይሄ ሳይመጣ በፊት እንደምንም ብለን ተናቁረን ምን ብለን እናፋርስ፣ ወደ ውጪ እንዳያይ ወደ ውስጥ እንዳያይ ኢንትረስት እንዳይመልስ እናድርግ ነው። ይሄ አያዋጣም፣ ችግር አለበት። ይሄን መንግስት መታገል ለሚፈልግ ይሄ መንግስት ቀይሮ የተሻለ ፖሊሲ ይዞ ለመምጣት የሚፈልግ በጣም ሰፊ ክፍተቶች ያሉበት ቦታ አለ። ሙስና ላይ
ይሄ ነው የማይባል ችግር አለበት። የሀገር ውስጥ የሰላም ዶሚናንስ ማስተካከል ላይ ጥቅም የሚያገኝም ከሆነ ቶሎ ብሎ እንዲያስተካከል ፑሽ መደረግ የሚችልበት ነገር አለ። የኢኮኖሚ የፖለቲካል ኢኮኖሚ የፖለቲካ ምህዳር ማጥበብ ላይ በጣም ጠባብ ነው የፖለቲካል ምህዳሩ። እሱን ማስፋት አለበት። ጀምሮት የነበረውን ነገር በኋላ ላይ የሸመቀቀዋል እሱ እንዲያሰብ እነኚህ ነገር ላይ ብትታገል አብሮህ ይቆማል። ሰው እውነት ይናገራል። ግን የብሔራዊ ምክክር በማድረግ ሀገራዊ አንድነትን ለመፍጠር ኢኮኖሚ፣ ዲፕሎማሲ ላይ ስታወሩ ራሳችሁ አይሸምማችሁም ወይ? ትንሽ ነው ወይስ የሆነ ዩቲዩብ ላይ እንትና ሀብታሙ ምናምን የሚባሉ የሆኑ የሚያስቁ ሰዎች አሉ። እነሱ የሚያወሩትን ለቅማችሁ መጣችሁ እዚህ የምታወሩት። ትንሽ ብትታረሙ ጥሩ ነው። ለዛ ነው አንዳንዴ ህግደፍ ትሸታላችሁ። ኢትዮጵያን ማበጣበጥና ማፈንና ወደ ውስጥ ትኩረት አድርግና የየቀበሌውና የየሰፈሩን ግጭት ሴንተር አድርገን ከንትን እንውጣ፣ ከቀጠናዊ ፓወርነት ከአንከር ስቴትነት እንውጣ፣ ይሄ ሰውዬ ስልጣን እስኪለቅ ድረስ የራስ ጉዳይ አይታይ ነው የምትሉት አይደል? አንዳንዴ እንደዚህ እስቲ ገለጥ አድርገን ስንነግራችሁ እሱንም ማየት አለባችሁ። ይሄ ተቃውሞ ከሆነ ተቃውሞ ነው። የኢትዮጵያ ህዝብ ጥያቄዎች ያልተመለሱ አሉ፣ ችግሮች አሉ። እነኚህ ነገሮች ላይ ለምን ትኩረት አታደርጉም? ሪል የሆኑት ችግሮች ላይ ቢኮዝ እነሱ ጦር መሳሪያ አያስነሱ። እነሱን የሚታገል ሰው ወደ ስልጣን የመምጣት እድሉ በህዝብ ምርጫ ብቻ ነው የሚሆነው። እናንተ ደግሞ በህዝብ ምርጫ ወደ ስልጣን መምጣት አትችሉም። እንዴት አድርገህ ነው ኮምፒት የምታደርገው? በምን አእምሮ ምን ብቁ? እስካሁን 3 ዓመት ስንት ሰው ጨርሰ ስንት ሰው ረሽነ? እንትና አስራስ ማረ ምንድን ነው ያለው? በቀደም እርምጃ የተወሰደባቸው ፋኖች አሉ ወይ ብሎ ሲጠይቀው ቴዲ ሪዮት አይ አንዳንድ አነስተኛ እርምጃ የተወሰደባቸው አሉ። አልቲሜት እርምጃ ማለት ፋኖችን የረሸኑትን ማለት ራሳቸው ታጋዮቻቸውን የረሸኑት አለ። ብዙ ናቸው የተረሸኑት ብሏል። የራስህን ጭምር እየረሸንክ ማህበረሰቡ ላይ የምታደርሰው የሚታወቅ ነው የማይነገር። ይህን ሁሉ እያደረግ ስቲል ክሊር የሆነ የፖለቲካል ማኒፌስቶ እንኳን ወደፊት አላመጣም። ፖለቲካሊ ኮምፒት ልታደርገው እንደማትችል ታውቃለህ። ፊዚብል የሆነ ኢኮኖሚክ ዲፕሎማቲክ ነገር ሰርቶ እያሳየ ያለ ነገር ስለሆነ እዛ ኮምፒት ማድረግ ስለማትችል በጭፍንፍኑ በድፍኑ ከውጭውም ከውስጡም ተባብረን ተደነባብረን እናስወርደው ቦታ እናስለቅቅ በሚል ነው። ይሄ ደግሞ ለኢትዮጵያ አያወጣም። ጉዳቱን እያፋጠናችሁበት ህዝብ እንደማይደግፋችሁ ማወቅ አለባችሁ። ማንቃት ከሆነ ይህንን ነው የምናነቀው። የጅብ ጥርቅም ነው ተንጋግቶ እየመጣ ያለው እንጂ የጠራ ዓላማ የሌለው ግማሹ ዝም ብሎ መናጆ ነው። ጀስት አይዲያል የሆነ ነገር ብቻ እያጠነጠነ ወሬ በማውራት ምናምን ነው። ሌላው ግን የተመረዘ ሀሳብ ይዞ ከነ ግብጽ ከነ ህግደፍ ጋር ተሳስሮ የሚሰራ ኃይል ነው። ይሄን የኢትዮጵያ ህዝብ አይቀበልም። ያለው መንግስት የሚቀየር ከሆነ ወደ ተሻለ መንግስት እንዲቀየርለት እንጂ ሀገር የሚያፈርስና የሚበትን ነገር እንዲመጣ ያለችንንም ነገር እንድናጣ የዘራ ነው ሳይበቅል መጥቶ ሊያጠፋ የሚፈልግ አጥፊ ኃይል እንዲሰምርለት አንፈልግም። ህዝባችንን እናነቃለን። እምቢ እንዲላችሁ እንዲያውቃችሁ ልክ ቲፒኤልኤፍ ላይ የመጣ ያለውን አይነት ናዳ ማለት ነው። ህዝቡን ነቅቶ አንተ ለማንም አትሆንም። ኢትዮጵያን 27 ዓመት ይዘህ ለትግራይም ለኢትዮጵያም አልሆንክም ለራስህም አልሆንክም አደይደ የሚል ህዝብ እንደተነሳው በየቀጠና በየቀበሌ ህዝቡ እረፍልኝ ወይ ትጠፋለህ የሚልበት ቦታ እንዲደርስ ማንቃት ነው። ሚዲያ ይሄ ነው በቃ። ለእናንተ ሚዲያ አንዳንዱ ያው ሙሾ መደርደር ምናምን ነው። ሌላው ደግሞ ክላውት ምናምን ለመያዝም የሚመጣ ያለ ይብቃችሁ። ከዚህ በላይ ጨረስኩ ይመስለኛል። እዚህ ጋር ፍሬ ድል ሰጭኛለሽ። ሂር ኢዝ ዘ ቲንግ አያና ከጀመርከው ወደ ጸደይ ሊድ አይ ቲንክ ፍሎ ይኖረዋል። አያና as far as the economy ኦሮሚያ ውስጥ ከኦነግ ጋር በምታደርጉት ጦርነት፣ አማራ ክልል ውስጥ ከፋኖ ጋር በምታደርጉት ጦርነት፣ ከዛ በፊት ደግሞ ከህወሓት ጋር በተደረገው ጦርነት ዋዜማም ሪፖርተርን በዘገበው መሰረት ከ468 በላይ ፋብሪካዎች የወደሙበትና ኢንፌክቲቭ የሆኑበት ሳሞቨም በጦርነቱ የወደሙ ናቸው፣ በግጭት የወደሙ ናቸው። ሳሞቨም ደግሞ ኢኮኖሚክሊ ሰስቴን ማድረግ ሳይችሉ ቀርተው ተዘግተው የተቀመጡ ናቸው። ዘይት ፋብሪካ፣ ዱቄት ፋብሪካ ምናምን ስኳር ፋብሪካ ራሱ ሳይቀር ማለት ነው። ሶ ሀገሩ ኢኮኖሚክሊ ኢንዱስትሪ የምትለው ነገር ኢትስ ሸት ዳውን። አስ ፋር አዝ የቱሪዝም ኢንዱስትሪ የምትለው ትራቨል ባን ማየት እኮ ሲምፕል። ሁላችሁም አውጥታችሁ የአሜሪካን ኤምባሲ የእንግሊዝ ኤምባሲ የሚያወጡትን ትራቨል ባን ማየት ነው። እነዚህ ወዳጅ ሆነናል የሚላቸው ሀገራቶች ኢትዮጵያ እንዳትሄዱ ቢካዝ ዊ ካን ፑል ዩ አውት ሳም ሺት ኢዝ አባውት ቱ ሃፕን እያሉ ዋርኒንግ እየሰጡ ያሉበት ሁኔታ ነው ያለው። ከዛ ባለፈ ስለ መረጃ just look at it የአሜሪካን የኢትዮጵያ አሜሪካ ኤምባሲ I am looking at it ኦኬ ቆይ ንግግሬ ልጨርስና
ችግር የለውም ኤቭሪባዲ ነው ትራቨል አድቫይዘሪ ነው ናት ትራቨል ባን ባይ ዘ ዌይ ጀስት ሰው ሰርች ያደርግ እንዲያግዘው ኦኬ ችግር የለውም የወርዲንግ እንቱ ነው you find it ፋሲል ከፈለከው ብዙ ሩቅ አይደለም as far as ዲፕሎማሲ አያና ኮትን ኮት አብይ አህመድ እየመራ ያለው ኢትዮጵያ የሚባል በጣም ትልቅ በጣም ዲፕሎማቲክ ፓወር ያለው ኦኬ ሌጋሲ ያለው ሀገር ነው ዝም ብሎ ተራ መናኛ የሆነ እንደ መሽሩም የበቀለ ስቴት እየመራ አይደለም ይሄንን ስቴት ግን አፈር ከድም እያበላው ነው ከእንግሊዝ ጋር ፕሬዚዳንት ጋር እንደዚህ ይባባላሉ ከንተና ፕሬዚዳንት ጋር እንደዚህ ይባባላሉ የምትለው ወደ ኋላ ሄድና ኢትዮጵያ መሪዎች ከማጋ እንዴት በክብር ይነጋገሩ እንደነበር ማየት አይ ቲንክ በቂ ይመስለኛል ለአብይ አህመድ እሱ የፈጠረው አዲስ የዲፕሎማቲክ አቨኑ የለም ኢንፋክት እኛ በታሪካችን ላለፉት 70 ዓመታት ባለው የኢትዮጵያ ፖለቲካ ታሪክ ውስጥ የፎሬን ዲፕሎማሲ ታሪክ ውስጥ ግብጽ የምትባል ሀገር የኢትዮጵያ ቦርደሮች ላይ ምንም አይነት ሰራዊት እንዳይኖራት ማድረግ ተችሎ ነበር ኢንክሉዲንግ ጅቡቲ ማለት ነው ዛሬ ላይ ግብጽ ዳይሬክት ከኢትዮጵያ ቦርደር ጋር አክሰስ አላት ሶማሊያ ላይ አምጥታ ከ10,000 በላይ የሚሆን ሰራዊት ያስቀመጠችበት ሁኔታ ነው ያለው ይሄ በአብይ አህመድ የዲፕሎማሲና ፎሬን ፖሊሲ እንዝላልነት ምክንያት ነው ግብጽ ዛሬ ዳይሬክትሊ የኢትዮጵያ ድንበር ላይ ሰራዊት ማንቀሳቀስ የምትችልበት ፖለቲካዊ ሁኔታዎች ተፈጥረዋል ምናልባት አንዳንድ ሰው ያፉ ሽታ አይታወቁም ይባላል በጣም ላፍንጫው ቅርብ ስለሆነ ቅርብ ዙሪያችን ያለውን ነገር ማየት በጣም አስፈላጊ ነው ኦኬ therefore የዲፕሎማሲ ሁኔታው ኢትዮጵያ በጣም ከመቼውም በላይ ጉዳት ላይ ያለበት ሁኔታ ነው ያለው በየትኛውም መንግስት ያለ ስላሴም ኢንክሉዲንግ የደርግ የምትለውም የኢህአዴግ መንግስት በዚህ ደረጃ የዲፕሎማሲ ቅርቃር ውስጥ ገብቶ አያውቅም እዚህ ቅርቃር ውስጥ ደግሞ የገባው ጂኦፖለቲክሱንና ዓለም አቀፍ ፖለቲካውን በደንብ ናቪጌት አድርጎ የሚያስተዳድረውን ስቴት ደግሞ ሌጋሲ በተገቢው ባለማወቅ በሚቆፍረው ቁፋሮ ነው ዛሬ ግብጽ የኢትዮጵያ ቦርደር ላይ ሰራዊት ያስቀመጠችው and ከዛ ኢትዮጵያ ውስጥ ያሉትን ሰዎች ከግብጽ ጋር እየሰራችሁ ነው ብላችሁ ደግሞ ትከሳላችሁ ጥያቄዎቻችንን ለማስመለስ በመናረገው እንቅስቃሴ ግብጽን አምጥተህ የኢትዮጵያ ቦርደር ላይ በሱዳን በኩል በሶማሊያ በኩል አስቀምጠክ መልሰ ኢትዮጵያ ውስጥ ጄኒዩን የሆነ ጥያቄ አንስቶ እየታገለ ያለን አካል ከግብጽ ጋር እየሰራ ነው ትላለህ ግብጽን አምጥተህ ኢትዮጵያ ድረስ ያስቀመጥከው አንተ ነህ ጸደይ እኔ እያልኩ ያለሁት ምን መሰለሽ አንቺ ፎከስሽ አሁን ዩኤኢን ብቻ አድርገሻል ጦርነት እየመጣ ነው ያልሽው ነገር በጣም ልክ ነሽ የስ ጦርነት እየመጣ ነው ነገር ግን እኔ ይሄን ነገር ጦርነት የምመለከተው ከዩኤኢ ጋር ብቻ አይደለም ይሄ አብይ አህመድ እየሄደ ያለበት ጉዳይ ዩኤኢን ሳውዲ አረቢያን ኢራንን እስራኤልን ቱርክን አሜሪካን ሆል ዩሮፒያን ዩኒየን ውስጥ ያሉት ሀገራቶችን ራሽያን ቻይናን ጨምሮ የሚራኮቱበት ቀጠና ነው therefore ይሄ እየመጣ ያለው ወጀብ ውስጥ አብይ በማይሆን ትራጀክተሪ ውስጥ እኛን አገሩን ይዞ ከመግባቱ በፊት ኢትዮጵያኖች ለኢትዮጵያ ጥቅም ለኢትዮጵያ ሕዝብ ጥቅም የሚሰራ መንግስት ማቆም አለብን ያንን ካላደረገን ይሄ ሰውዬ እየሄደበት ያለው ጉዳይ ከፍተኛ የሆነ መራኮት ውስጥና ምናልባትም ማናችንም ኢንክሉዲንግ አብይ አህመድ ኢንክሉዲንግ ተቃዋሚ ኃይሎች የምንለው ልንቆጣጠረው በማንችለው ደረጃ በጣም ትልቅ ጃይንት ሀገራቶች እየመጡ የሚጨፍሩበት ቀጠና ነው የሚሆነው እዛ ጋር ከመድረሱ በፊት ኢትዮጵያኖችን በአንድነት በጋራ ጥቅማችንና የሀገራችንን ክብር ሊያስጠብቅ የሚችል መንግስት ባይሁክ ኦር ክሩክ ቶሎ ማቆም አለብን አለበለዚያ አሁን አያነ በሚለው መንገድ ከሄደ የስ ዩኤኢ ትመጣለች እንገስዋት ቱርክ ትመጣለች ገስዋት ኢራን ትመጣለች ሳውዲ አረቢያ ትመጣለች አሜሪካና እስራኤል ይመጣሉ ቻይናና ራሽያም ይመጣሉ የፈለጉትን አካል እዛ ሀገር ውስጥና እዛ ቀጠና ላይ በሚፈልጉት መንገድ የሚጎትቱበትና ፍላጎቶቻቸውን ለማሟላት የሚሄዱበት ፉክቻ ነው የሚሆነው ፕሮክሲ ነው የሚሆነው ሶ በዚህ ፕሮክሲ ውስጥ አትሊስት ኢትዮጵያ አዘ ስቴት በጋራ ሁላችንም ሊያቆም የሚችል ሁላችንም በኢትዮጵያነት ተከብረን ልንኖርበት የምንችል መንግስት ሊቋቋም ይገባል አለበለዚያ አብይ ከዩኤኢ ጋር የሚሰራ ከሆነ ህወሓት ከሳውዲ አረቢያ ጋር ወይ ከግብጽ ጋር ሊሰራ ይችላል ከእስራኤል ጋር የሚሰራ ኃይል ሊኖር ይችላል ከአሜሪካ ጋር የሚሰራ ኃይል ሊኖር ይችላል ከቱርክ ጋር የሚሰራ ኃይል ሊኖር ይችላል
የቅርብም የሩቁም መካከለኛ የምታያቸውም ትልልቅ የምታያቸውም ጃይንት አካላቶች የሚረባረቡበት ጉዳይ ነው። with all the political differences እና ሁላችንንም አኮሞዴት ሊያደርግ የሚችል የፖለቲካ ማዕቀፍ ስለሌለ ኢትዮጵያ ውስጥ ያንን ቦታ ብልጽግና ቸንክሮ በ12 ቁጥር ሚስማር ዘግቶ እኔ ነኝ አድራጊ ፈጣሪ ሁልሽም እኔ በመወስድሽ መንገድ ትሄጃለሽ እያለ የሚሄደው መንገድ አይሰራም፣ ሀገራችንን ሊያፈርስ ነው። ይሄ ነው የኔ መከራከሪያ። ጸዲ አመሰግናለሁ። እኔ ልውጣ። አልቻላችሁ፣ ምንም አልቻላችሁ። አያና አንዴ ሰማኝ የምናገረውን እያንዳንዱን እሰማሃለሁ። ቀድመኝ ምን ያራስ ሰዓት ላይ ፋሲል ማይክ አልቻሉም። ታውቃለህ በጣም መላው ዓለም ይመጣል ምናምን እያሉ የተጻፈውን የተናገረውን ጽፍ ያለው ልናገር ሚውት አድርግ። አይ ችግር የለውም። የኔ ተራ ሰታኛለች ልናገር። እንትን ስለ ትራቨል አድቫይዘሪ እያንዳንዱን የተናገረውን ነገር ጽፍ ያለው ትራቨል አድቫይዘሪ ገብታችሁ ብታዩት አማራ ሪጅን የሚለው እና ትግራይ ነው እና ጋምቤላ ቦርደር ላይ ይላል። ለምንድን ነው የትኛውን ሀገር ትራቨል አድቫይዘሪ ነው? በቃ የካናዳ የዩኬ የዩናይትድ ስቴትስን አይቻለሁ። አታቋርጠኝ፣ እኔም ልጁንም አላቋረጥኩትም። እና እነዚህ ትራቨል አድቫይዘሪዎች የተደረጉበት ምክንያት ምንድን ነው? እዛ ሽፍታዎች ህዋት በሚያደርጉት ጦር ወይም ደግሞ የኢትዮጵያ መንግስት ፒንግረግበት አካባቢዎች ነው እንጂ የተባለው በቅርብ ጊዜ የዓለም መንግስታቶች እየመጡ የሚጎበኙትን ከእንደገና አፍሪካን ዩኒየንም ቅርብ ጊዜ ስብሰባ ነበረ። ስለዚህ ትራቨል አድቫይዘሪ እንደማንኛውም አገር ሽፍታዎች ያሉበት ቦታ ይደረጋል። ስለዚህ ኢትዮጵያ የተፈለከበት ቦታ በኦሮሚያም ሪጅንም መሄድ ትችላለህ። እዛ ጋር ትራቨል አድቫይዘሪ የለም። አዲስ አበባ ውስጥም አገናኞችም በጣም ትልቅ ሀገር ነው። ሶማሊያም አለ። ዶክተር አብይን ብታየው በየቦታው እየዞረ እንዲያውም ያለ በእግሩ ነው የሚራመደው እና እሱ ዝም ብሎ የተናገረው ነገር ነው። ሌላው ፋክተሪዎች ተዘግተዋል አለ እና ምን እናደርግ? ሻቢያም ገብታ ትግራይን ስትዘርፍ ህዋትም ያወደማቸው እዛ ትግራይ ውስጥ ያሉ ፋክተሪዎች ተዘግተዋል። አሁንም ፋኖ እየዘረፈ በሚያደርገው አንዳንድ ብጥበጣ የዘይቱ ፋክተሪ ትልቁ የዘይት ፋክተሪው ተዘግቷል። እነዚህም ያሉት ቦታ ጸጥታ የሌላቸው ቦታዎች ናቸው እንጂ እነዛ ሲዘጉ ስንት ነው? እኛ እኮ ግርም በሚለን ሁኔታ የሚመረቁት ፋክተሪዎች የሚመረቁት ፕሮጀክቶች እኮ የሚደንቁ ፕሮጀክቶች ናቸው። በጣም እንዲያውም አንድ ቦታ ሊስት አድርጊያቸው በዚህ 8 ዓመት የተከፈቱት ፕሮጀክቶች የሚደንቅ ነው። ጊዜም የለኝም አሁን እነሱን በሙሉ ለመናገር። ከእንደገና ደግሞ ፕላን የተደረጉት ከነ ኒውክሌር ፕላንቱ ኤርፖርቱ $10 ቢሊዮን ከዓለም 4ኛ የሚሆን ያንን ልነግር አልችልም። ኤአይ ዩኒቨርሲቲ ምናምን ገና አሁን የሚከፈቱ ማለት ነው። ስለዚህ ህዝቡን የሚጎዱት ያሉት በዛ ሪጅን ውስጥ ያሉ አማራ ሪጅን ውስጥ ያሉና ትግራይ ሪጅን ውስጥ ያሉት ብዙ ጊዜ ፍሬ እንደምትናገረው ጠላቶች የሆኑ እነዛ ናቸው። ራሱ ለህዝቡን የሚጎዱት ያሉት እዛ አካባቢ እንዳያድግ የሚያደርጉት። ምን አለ ሌላ የኢጅፕት ገብታ ኤርትራ ላይ ዲፕሎማሲ ማለት ምን ማለት ነው? የኤርትራ መንግስት ኢጅፕትን ከጠራና አሰብ ላይ ከተቀመጠ ያው ወደፊት መመታቱ አይቀርም። ግን ኩባ ላይ ራሻ መታ ኩባ ላይ ተቀምጣ የለን ከጋበዘ ምንም ማድረግ እኮ አትችልም። ያ ዲፕሎማሲ ምን ማለት ነው? ኢጅፕት ለራሷ ጥቅም ስትል የኢትዮጵያ ኮንቴንትመንት ኤርትራን እንደ ኮንቴንትመንት አድርጋ ነው የምታየው። ኢትዮጵያ ኮንቴንትመንት ማለት ኢትዮጵያን ለማፈን ከሬድሲ ለራሷ ጥቅም ስትል ጊዜ ያንን ኔጎሽየት ታደርጋለች ከኤርትራ ጋር ገብታ። የኤርትራ መንግስት አሁን ለምሳሌ ይህን ነገር እንዴት እንደሚፈቅድም በጣም የሚገርም ነገር ነው። ምን እናደርግ ታዲያ? ያ ዲፕሎማሲ ያስፈልገው? ዲፕሎማሲማ ሰራን፣ ቀለበት ተደረገለት፣ ሳቅን ምናምን ሁሉ ነገር ተደረገ። ህዝቡ ተገልብጦ መጣ። ራሳቸው አቶ ኢሳያስ አፈወርቂ አፈረሱት እና እምቢ ያለ የኖርዝ ኮሪያ በዓለም 2ኛ የሆነ ዲክቴተር እንዴት አድርገህ ነው ከዚህ የበለጠ ዲፕሎማሲን አይቻላል እና እንደፈለገ የሚያደርገው ማለት ነው። እና ስለዚህ ያንን ዲፕሎማሲ ልትለውም አትችልም። ሌላ ስለ ኢኮኖሚ መናገርም አልችልም። ለምንድን በመረጃ ብናወራ በጣም ደስ ይለኛል።
የዛሬ 8 ዓመት ዜሮ ነበረ። በመለስ ዜናዊ ጊዜ ኦፍ ኮርስ ኢኮኖሚ 11 ሁለት ዲጂት ገብቶ ነበር 11 ከዛ በኋላ ከዜሮ ነው የተጀመረው። ከዜሮ ግን አሁን ስንት ነው ያለው? የኢትዮጵያ መንግስት 10.2 ይላል። ምኑ ነው ዜሮ? አይኤምኤፍ ግን የሚለው ዜሮ ነው እንዴ? ካዝናው ዜሮ ነው የጀመርነው። ኢኮኖሚውን አልከውና ምኑ ነው ዜሮ? ኢኮኖሚው ካዝናው ሬቨኒው ዜሮ ነበረ። በአብይ ጊዜ ኢኮኖሚው ዲፎልት አድርጎ ኢኮኖሚክ ሆም ግሮን ኢኮኖሚ የሚል ፖሊሲ ልነግርህ ነው። ቆይ ልንገርህ፣ ዲፎልት የተደረገውንም እኮ እሱን አንዋሽም፣ እነግርሃለሁ። እና አሁን ምንድነው 10.2 የኢትዮጵያ መንግስት ይላል። የአይኤምኤፍ ግን ያስቀመጠው ጂዲፒ 7.1። ስለዚህ ምንድነው የምታወራው? እና ዴብቱ ደግሞ አሁን ዜሮ የነበረው ሐሳብህን ሊይዝ ፈልጌ ነው ፋሲል። ምኑ ነው ዜሮ የነበረው? መንግስት የነበረው ዲፖዚት ገንዘብ ማለት ነው ዜሮ ነበር። ምን ይባላል? ጂዲፒው አለ ነው። ጂዲፒ መንግስት ያለው ብር አይደለም። ልክ ነህ። ግን መንግስት በዛ በተቀጥል ኖሮ ጂዲፒ በአሁኑ ሰዓትም እንደዚህ አይደርስም ነበር። ምክንያቱም አገሩ ኮላፕስ ያደርግ ነበር። ግን ይሄ ዲፕሎማሲ ማለት ዜሮ የሆነውን ነገር ንገረን። ዜሮ ማለት ካዝና ዜሮ ነበረ። መንግስት የሚከፍለው ገንዘብ አልነበረውም። ህዋት ካዝናና ጂዲፒ ይለያያል ፋሲል። ጂዲፒ ኦኬ እሱ ይለያያል፣ እርግጠኛ ነህ። ግን ካፒታል እኮ ጂዲፒን አፌክት ያደርግ ነበር። ከዜሮ መጀመር ማለት ካፒታል ሳይኖር ነው ዜሮ የነበረው። ካፒታሉን ያስቀጠለው መንግስት። አሁን እናንተ ዩኤኢ የምትለው በጣም ባለውለታችን ናቸው። እንዲያውም ስንዴ በነፃ አሁን በጣም ስንዴ ስላለ ኢትዮጵያ ውስጥ በነፃ ሁሉ ይሰጣቸው እያልን ነው። ባይገርም በጣም ባለውለታችን ስለሆኑ ማለት ነው። እኔ ሐሳብህን ልይዝ ነው ፋሲል። ዜሮ ምንድነው? ዜሮ ገብቶ የነበረው ዜሮ ማለት የኢትዮጵያ መንግስት በፓርላመንት ውስጥ የተናገረው ምንከፍለው ገንዘብ የለም፣ ህዋት ዜሮ አርጋው ካዝናውን ይሄዳል። ገንዘቡ ማለት ነው። አይደለም አልኩ። ግን ወንድሜ ይኸውልህ አይደለም ብያለሁ። ግን ያኛው ካፒታ ባይኖርህ ኖሮ ዜሮ እንዳለ ቢቀጥል ኖሮ አገሩ ጂዲፒ የምትለው ማው 7.1 አይኖርም፣ ኮላፕስ ነበር የሚያደርገው ነው። ጂዲፒ 7.1 አይደለም። እሱን ይኸውልህ በእኔ በመረጃ ስለማወራ ክርስቲያን ስለሆንኩ ስለማልዋሽ አንተ ገብተህ አይኤምኤፍን ገብተህ እኮ ጂዲፒ ፐርሰንታይል አይደለም። እሺ ጂዲፒ ኑሜሪካል ቫልዩ ነው የሚሰጠው። ይሄን ያህል ቢሊዮን፣ ይሄን ያህል ቢሊዮን ዶላር ገብቷል፣ ይሄን ያህል ሚሊዮን ዶላር ገብቷል ምናምን ነው ጂዲፒ። ክብሮም በነካካው ደግሞ የኢምፖርት ኤክስፖርት ዴፊሲቱንም ቢነግረን ጥሩ ነው። ቢካዝ ቬሪ ክሪቲካል የሆነ ቁጥር ስለሆነ እሱን ከዜሮ ቀጥለው እኔ ዝም እላለሁ። ኦኬ ጂዲፒ ዜሮ መሆን አይችልም። ከነ ታክስ ብሬ እነግርሃለሁ። ፊልዳችን ያልሆነ ነገር ውስጥ ከሆነ የምንገባው ወይም ደግሞ አትሊስት ሰፊሽንት አንደርስታንዲንግ ከሌለን ጉዳዩ ላይ የተሳሳቱ ነገሮች ለመናገር እንገደዳለን። የካሽ ሪዘርቭ መንግስት የነበረው የካሽ ሪዘርቭ ዲፕሊትድ የሚባል ካሽ ሪዘርቭ ላይ ነበርን ነው የተባለው። ባጭሩ ፋሲል አለቃ የማታውቀው ነገር ውስጥ ገብታ አለቃ ምናምን የሚባል ነገር ይቀጥል። በቃ ገብቶታል። አያና አታብራራ። ፋሲል ይቀጥል። የፋሲል ቅድም የነበረውን አውጥቼ እኮ እያየሁት ነው። አሁን ምንድነው የተደረገው? ኢኮኖሚው ከዛ በኋላ በመለስ ዜናዊ ጊዜ የነበረው ቶፕ ዳውን ነው። አሁን ግን ኦፕኒንግ ኢራ ነው የሚባለው። ማለት ምንድነው? አሁን ለምሳሌ ሊበራላይዜሽን፣ መለስ ዜናዊ በዛ ጊዜ ሊበራላይዜሽን አላደረገም፣ ትልልቅ ተቋማቶችን ማለት ነው። እስከ ኢትዮጵያን ኤርላይንስ ድረስ ሊበራላይዜሽን ሊደረግ ነው አይደለ? ግን አሁን ያደረገው ምንድነው ብንል ኢኮኖሚ አኮምፕሊሽመንቱን ላስት 8 years ዓለም የገለጠው ምንድነው? 1 ቢሊዮን አኑዋል ዊት ኢምፖርትስ ማለት ምንድነው? 29 ሚሊዮን ቶንስ ኦፍ ዊት ተመርቷል። ከአፋር ጀምረሽ በረሃ ውስጥ ካለው ኦሮሚያ ክልል በየሁሉም ቦታ ማለት ነው። እዛ አሁን እኛ የሚያሰጋን አማራ ክልል ያለውና ትግራይ ስላላመረቱ አሁን ከዚህ ምርት ከተመረተው ቦታ መሄዱ አይቀርም። ሌላ ቦታ በጣም ሰርፕለስ አለ። ኤነርጂ ፓወሩን የምናውቀው ነገር ነው። አሁን በወር 5 ሚሊዮን ነው ምናምን ነው የሚያስገባው። ዲጂታል ትራንስፎርሜሽን ተደርጓል። ምክንያቱም ቴሌኮም ራሱ ሰብስክራይበሮቹ በሚደንቅ ሁኔታ ከ87.9 ሚሊዮን ተጠቃሚዎች ከ37.9 ሚሊዮን ከ8 ዓመት በፊት አሁን 87.9 ሚሊዮን ቴሌኮም ሞባይል ምናምን ሁሉ ተጠቃሚ ማለት ነው። ኢንተርኔት የጨመረው
እና ሊበራላይዜሽን በተደረገው መሰረት ወደ 7.5 ትሪሊየን ብር ጭማሪ ተገኝቷል በዛ ማለት ነው። እና የግሪን ሌጋሲ ኢኒሺዬቲቭ ራሱ ከፎረስት ግሪን የተደረገው 19% ከ8 ዓመት በፊት የነበረው ወደ 23.6 አድጓል። ግሪን ማለት ነው እንዳለ ሀገሩን ግሪን በማድረግ እና አንድ ችግራችን ምንድነው? ኢንፍሌሽን ነው። ኢንፍሌሽን ላይ በመለስ ዜናዊ ጊዜ 13 የነበረው አሁን ወደ 30 ገብቷል። ለምን? ዓለም ላይ በደረሰው ኮቪድም ነበረ። ከዛ በኋላ ዓለም ላይ ባለው ጦርነት በተለያዩ ነገሮች ኢንፍሌሽን አሜሪካ ሀገርም በጣም ጨምሯል። ዓለም ላይ የጨመረ ነገር ነው፣ ግን እየወረደን ያለው አሁን በዚህ ዓመት እና ሌላው ስለ ባንኪንግ ሴክተሮች እንኳን ብንነጋገር አሁን ባንኪንግ ሴክተሮች ኦፕን ቱ ፎሪን ኢንቨስትመንት በጣም በሚገርም ሁኔታ አንድ የተዘጋው የነበረው እሱ ነው። እና ሌላው በጣም በሚገርመኝ ሁኔታ ወደ እንትና ነው የምመለሰው የተናገረው ፕሮክሲ ወር የሚለው ላይ ፕሮክሲ ወር በጣም የሚያሰጋን ነገር ነው ሲባል እኔ ቅድም አያና እንዲናገርልኝ የፈለኩት የነበረው do you know that ኢራን ባን ማንደል ምንድን ነው የሚባለው የሬድ ሲ ስትሬት እሱን አሁን አሜሪካ ጦርነቱን ካላቆመች ኔክስት በሁቲ በፕሮክሲ ባላት እንትን እነዚህ ሽፍታዎቹ ሁቲን እሱን የሬድ ሲ ስትሬትን አዘጋለሁ ብላለች። ኢትዮጵያ አሁን ምንድነው ከየት ነው ሜዲሲን የሚገባው? አሁን በጅቡቲ በኩል የሚገባው ማለት ነው እንዴ? የኢትዮጵያ እኮ ህልውና ነው። እና ምንድነው እነ ጸደይ ይሄ ልጅም ሲናገር የነበረው የማያገባውን ጦርነት እንዴት ነው ኢትዮጵያ ማያገባት? የጅቡቲ ፖርት ከተዘጋ ምን ልናደርግ ነው? ሜዲሲን የሚገባው በዛ ነው። ሸቀጣሸቀጡ በሙሉ የሚገባ ነው። ኤክስፖርትና ኢምፖርት የምናደርገው በዛ ነው፣ ቀይ ባህርን እስከምንወስድ ድረስ እና አሁን ወይ አሰብን ከምንወስድ ድረስ ማለት ነው። ስለዚህ አሁን ምንም አገሪቷ ከላንድ ሎክም ጭራሽም ደግሞ ምንም ነገር ላይኖራት ነው። ጅቡቲ ነች አቅም ያላት ይሄን ነገር ለመከላከል። ከማን ጋር ነው የዓለም መንግስታት የሚሰሩት? ሬድ ሲ ፖርትን አሁን እንዘጋለን ካሉ የላይኛው የስዊስ ካናል አለ አይደለ? ከታች ያለው ደግሞ ስትሬት አለ አይደል? ቀጭኗ ከየመን ጋር የሚያገናኝ እሱን ነው እኮ ዘጋለው የሚሉት። ሶ ለዛ ነው 200,000 ፓራትሩፐርስ እንትን ያሉት። እኛን ብቻ ሳይሆን አሜሪካንንም ቻይናንንም በሉት ማንንም ማአት ኢንዲያንንም ጨምሮ ማአት ዓለማት ላይ ያሉ አገሮች አፌክት ያደርጋሉ በዛ በኩል ወደ ሜዲትራኒያን ሲ ስለሚሄዱ ማለት ነው። ስለዚህ የዓለም መንግስታቶች እየተሯሯጡ የሚመጡበት ምክንያት ራሷ ተርኪም ትጠቃለች በዛ በኩል። ስለዚህ ለምንድነው ያላቸው እድል አቶ ኢሳያስ አፈወርቂ ዲክቴተር ነው ምንም አያገባኝም ህዝቡ ታፍኖ ቢሞትም ምንም ግድ የለውም። ኢትዮጵያ ግን ኢምፖርትና ኤክስፖርት የምታደርግበት አንዷን አንገቷን ልትዘጋ ነው ማለት ነው። እና አሁን ጸዲ ምንድነው የምትይው? ጭጭ ማለት አለበት አብይ ኖ መስዋዕት የሚያስከፍል ነገር ነው። የኢትዮጵያ ህዝብ ጉሮሮ ሊዘጋ ነው ማለት ነው። ኢምፖርቱም ኤክስፖርቱም አታደርግም። ስለዚህ ይሄንን ተጠቅሞ ቀይ ባህርን ሊወስድ ነው ምናምን አይደለም። ለዛ ነው ሄዶ የተፈቀደላቸው ሬድ ሲውን ኮንትሮል እንዲያደርጉና የራሳችንም ጥቅም ስላለ ነው። ኦፍ ኮርስ ወታደሮቹንም ሊከፈላቸው ይችላል የጸጥታ ማስከበር ስለሆነ። ስለዚህ ለዛ ነው ይሄን ሁሉ በማያገባው ጦርነት ዲፕሎማሲ ነው ይሄኛው ምናምን እንዴ። እስቲ ሌት ኢራን ኔክስት አሁን ባለው ጦርነት ላይ ይሄንን ነገር አውጃለች። የሚቀጥለው ያንን ነው ዘጋለው ብላለች። የዛን ጊዜ ኢትዮጵያ ጸጥ ትበል አትልም ያለ ነገር ስለሆነ ማለት ነው። ወታደሮቿን ፓራትሩፖቹን እንትን ያሉትን የሰለጠኑትን እዛ ላይ መልቀቁ አይቀርም። ኦፍ ኮርስ እነሱ ከጀግና ከሆኑ ሚሳኤል ምናምን ሊወረውሩ ይችላሉ። ግን የሚሆነው ጦርነት ብዬ ማምነው ወደ ኢንላንድ ሳይሆን እዛው መሬን ላይ ነው የሚሆነው። ምክንያቱም እኛም ሬድ ሲን ማስከበር አለብን የሀገር ጥቅም ስለሆነ ህልውና ስለሆነ ማለት ነው። እና እንደዛ እዩት እንጂ ዶክተር አብይ የተለማመጠ በዚህ ሄዶ በዛ ሄዶ ምናምን እንደዛ አይደለም። አገራችን እንዲፈርስ አንፈልግም። አገራችን በጣም ብዙ ኤክስፖርት የምናደርጋቸው ነገሮች አሉ። በጣም ብዙ አየር መንገድ እንዲያውም ወደፊት በሚገርም ሁኔታ 4ኛ የሚሆን ነው። ስለዚህ
ይሄ ኤክስፖርት የምናረጋቸው ከመንግስት ጨምረሽ የግል ሀብታሞች በሙሉ ኤክስፖርት የሚያደርጉ ምን ሊሆኑ ነው? ምን ሊሆኑ ነው? ስለዚህ ያ ነገር የህልውና ጉዳይ ስለሆነ ከሁቲ ጋር ጦርነት ቢጀመርም እኛ ምንድነው ሳንፈልግ የገባንበት እነሱ መተውብን ነው ማለት ነው። የዓለምን መርከብ መሪታይምን ለማዘጋት ይሄ የማይሆን ነገር ነው። ዋይ ዩ ቲንክ አሜሪካ መጥቶ እዛ ድረስ የሚዋጋው ጥቅማቸው ነው። በዛ በኩል የሚያልፍ መዓት ኢኮኖሚያቸውን ስለሚይዝ ነው። የኢትዮጵያ ደግሞ አንደኛዋ ያለቻትም ልትዘጋ ነው። ስለዚህ የህልውና ጥያቄ ነው እላቸዋለሁ። ጨርሻለሁ፣ እመለሳለሁ ሌላ እንትን ካለ። ቴንክ ዩ ፍሪ። እሺ አመሰግናለሁ። ያ እኔ በጣም የሚገርመኝ አንዳንድ ጊዜ ባለቤት ነን የሚሉ ሰዎች አትሊስት እንደው ሰው እኮ የሀገር ባለቤት ነኝ ሲል ስሙንም ማወቅ አለብህ። ጠዋት ላይ ደንካሊያን ድንግል ስትል ቆየ። አሁን ደግሞ ባቤል መንደብን ደግሞ ባቡ ነው ምናምን ትለዋለህ። እንዴት ነው አንድ ሀገር አገሩ የሆነውን መሬቱን ሀብቱን ስሙንም? እሺ ይቅርታ አድርግልኝ ማይኮ፣ ስም ላይ ስለተሳሳትኩ ንግግሬ ስህተት አይደለም። ቴንክ ዩ። እሱ ምንም ችግር የለውም። ያው ስለማታውቀውም ኖረህበትም ስለማታውቀው እዛ ቦታ ላይም ታሪክም ስለሌለህም አልፈርድብህም። ፋሲል በሚቀጥለው ዙር ቁጥሮቹን ከየት እንዳመጣው ልትነግረን ትችላለህ? አንድ ኬንያዊም እንደዛ ብሎ ሊጠራ ይችላል። ግን አንድ ነገር እኔ እዚህ ጋር መናገር የምፈልገው ኤጌን እንደጌን ስለ ሬድሲ ስለ ኤርትራ ኢትዮጵያ ውስጥ ያለውን ችግር በሙላ ወስዶ ኤርትራ ላይ መለጠፍ ይሄ ምንም ነፃ አያወጣችሁም። ወር ደግሞ የኢትዮጵያን ችግር ሁላ ሻቢያ ስትሉ በቃ ብትውሉ ብታድሩ ኢትዮጵያ ውስጥ የሚያመጣው ምንም ለውጥ ስለሌለ ቢኮዝ የኢትዮጵያ ችግር ሻቢያ አይደለም። ኢትዮጵያኖች ዛሬ ላይ መሮናል ብለው ተነስተዋል ያሉት። እናንተ እያደረጋችሁ ያላችሁት ጨለማ ላይ የጣላችሁትን ገንዘብ ብርሃን ላይ ሄዳችሁ እየፈለጋችሁት ነው። ያን ገንዘብ አታገኙትም። አሁንም ውስጣችሁ ያለውን በሽታን በመፈለግ ፋንታ በሽታን ሌላ ቦታ ላይ ሄደ እንትን የምትል ከሆነ ኔቨር ኤቨር በሻቢያ መላከክ ምንም እንትን አያደርግም። እና እዚህ ጋር አንዳንዶቻችሁ አይ ኤርትራ ከዚህ ጋር ውጡልን ስትል አትሊስት እኔ አያናን አንዳንድ ጊዜ እንደው ብጠለውም ኖት ፐርሰናሊ የምጠለው ሀሳቡን ባልጋራው አትሊስት ሂዝ ዱዊንግ ሂዝ ጆብ እና ፌስም ያደርጋል። አንዳንዶቻችሁ ስራውንም መስራት አትችሉም። ኤርትራውያኖች ምናምን ነገር እዚህ ኤጌን ደጋፊም ተቃዋሚም ልጁ ላንተ ብሎ ነው ያለው። ለምን ስለ እኔ ብሎ ማንም ሰው ማውራት ኤርትራን እዚህ ጋር እሱ ያለውን ችግር በሙላ ኤርትራ ላይ የተለጠፈ አይ ኤርትራውያኖች እናንተ እኮ ባትኖሩ እኛ እንግባባለን ማለት አለን እኮ ኤግዚስት እናደርጋለን ባትኖሩ ማለት ምን ማለት ነው? ስ ሚዲያ ኢዝ ፓወርፉል ዴይ ኤንድ ናይት። እኔ ከ6 ዓመት በፊት እኮ ኢትዮጵያ ላይ የኤርትራ አምላክ ይመስገን የኢትዮጵያ አምላክ ይመስገን ተብሎ የኤርትራን ባንዲራ ይይዝ የነበረን ህብረተሰብ በሚዲያ ማደንቆር ብቻ ዛሬ ላይ ኤርትራን ማሰይጠን ተጀምሯል። ዛሬ እያንዳንዱ ኢትዮጵያዊ ጠላቱ ኤርትራዊ እንደሆነ በሚነገርበት ሰዓት ላይ አይ ከባለ ይበልጣል አይነት ነገር አይ እናንተ ቆይ ዝም በሉ ደጅና የእኛም ብቻ ሶርታውት እናድርግ እንደዚህ አይባልም፣ ነውር ነው። ስለ ኤርትራ እኛ ራሳችን መናገር እንችላለን፣ አጋዥም አያስፈልገንም። በተረፈ ግን እኔ በጣም ለረጅም ጊዜ አንድ ነገር በጣም በቃ ያረጋጋን ነገር ነበረ። አምግላድ ጸዲ ዛሬ እዚህ ጋር መኖሯ ጂኦፖለቲክስ ላይም እዚህ አሮ ነው የሌሎቻችሁን ፖቴንሻል ባላቅም በተሻለ ጸዲ የምታውቀው ነገር ስላለ ማለት ነው። እና ለረጅም ጊዜ እኔ ይሄ ቀይ ባህር ላይ ያለው ጉዳይ ኦር ዴይ ኤንድ ናይት አብይ አሰብ የሚለው ጉዳይ ምንም ነገር እንደማያመጣ በጣም አምን ነበረ። አሁን ላይ ነገሮች ተቀያይረዋል። አብይ ከዚህ በፊት አሰብ ሲል ኢትዮጵያ ውስጥ ያለውን አጀንዳ ሰውን ሳይለንስ ማስደረጊያ እንጂ ሌላ ምንም የሚያመጣው ነገር አልነበረም። ኢንፋክት በአሰብ ጉዳይም 3 ዓመት ሙሉ ጦርነት እያለን ጦርነት የገባበት አጀንዳው ስላልነበረ ጦርነት ውስጥ የማይገባ የነበረው። አሁን ላይ ግን ጂኦፖለቲክሱ መልኩን እየቀየረ ነው። ወደድንም ጠላንም ይሄ ነገር ያሰጋናል። ኢትዮጵያኖች ተረጋጉ፣ እናንተን የሚያሰጋ ነገር የለም። ዩኖት ፓርት ኦፍ ሬድ ሲ አዝሎንጋዝ እጃችሁን በግድ ህዝባችንን ጨርሱ
በማያገባን ገብተን መሞት አለብን የሚል መሪ ከሌላችሁ በስተቀር ኢትስ ኖት ዩር ዋር፣ የእናንተ ጦርነት አይደለም። አዘርዋይስ ለከሌ እኛ በጣም ብዙ ህብረተሰብ ድሃ ህብረተሰብ ስላለን ዩናይትድ አረብ ኤምሬት ስለምትባለው ሀገር እኔ ገንዘቡን እየተቀበልኩኝ የድሃውን ልጅ አሰይፋለሁ አስጨርሳለሁ የሚል መሪ ከሌለ በስተቀር እየተደረገ ያለው እሱ ነው። ሬድ ሲ ላይ ያለው ምክንያቱ በቂ አይደለም ማለት ነው። ኖ ዩ አር ላንድ ሎክድ። አንተ ብቻ አይደለህም ላንድ ሎክድ። አፍሪካ ውስጥ ዓለም ላይ በጣም ብዙ ላንድ ሎክድ ሀገሮች አሉ። ማናቸውም እንደዚህ ተንጠራርተው ካልሞትን የሚል ኢሪስፖንሲብል የሆነ መሪ የላቸውም። ህዝባቸውን ይወዳሉ። በእንደዚህ አይነት ነገር ቁማር አትጫወትም። ግን እናንተ እግሩ በረገጠ ማግስት 7 ሚሊዮን ህዝብን ያስጨረሰ መሪ አናዘር 30 እና 40 ሚሊዮን ህዝብ አያስጨርስም ማለት ይሄ እንትን ነው። ሊያስጨርስ ይችላል። 7 ሚሊዮን ገብቷል እንዴ? አንተ ስኬት የምታመጣው ቁጥር እንዴት ነው የምትደፍሩት? ቁጥር ሲቤት ግን በእውነት እንዴት ቀናቸው ደስ ይለዋል እንዴ? ያኛው ዜና ነው። አንዳንዴ 7 ሚሊዮን ኬቢ በጣም ቅናት እንደሚያድርብኝ ታውቃለህ አይደለ? this level ignorance በስ ቀጥላ አባቴ አንተ ምን አለበት? አንተም እየተሸወድክ ማለት ነው ኬቢ። አብይ አህመድ ትግራይ ላይ 1.5 ሚሊዮን ህዝብ ተጨርሷል ከተባለ እሱ ቁጥር ራሱ ኬታ መጣው 1.5 ነው። 7 ሚሊዮን ዘላ by the way ኖ ማንንም ኢትዮጵያዊ ብትጠይቀው ትግራይ ላይ 1.5 ሚሊዮን ህዝብ አልቋል የሚለውን ሁሉም ሰው ተስማምቶበት ኤቪደንስ አሰጣጡን አልወደድከው ኬቢ? ማንንም አይ ለእያንዳንዱ ኤቪደንስ ማምጣት ካለብን እንግዲህ እሱ ሌላ ጉዳይ ነው። ሶፋር ግን ያለው ነገር ነው 1.5 ሚሊዮን ትግራይ ላይ ካለ አብይ አህመድ ወጥቶ ደግሞ ኦሮሚያ ላይ ትግራይ ላይ ከጨረስናቸው በላይ ሰዎችን ገለናል ካለ አደሴም ታይም ደግሞ በጦርነቱ መሃል ላይ የፌደራል ገቨርንመንት የፌደራል ጦርነቱ ሲሳተፍ እጥፍ በለው 1.5 ሚሊዮን ለመግደል 3 ሚሊዮን ደግሞ ይሞትብሃል። አደሴም ታይም ሚሊዮን ኦሮሚያ ላይ እየገደለው አለ 7 እኔ እሱን ስለሱ በጣም እኮ ነው የሚደፈው እንዴ? ኧረ ቁጥር በጣም በሰፊው እየተደፈረ ነው ዛሬ። እሺ ነው እኛ ሰርተነው ጨርሰናል 7 ሚሊዮን ነው። አሁን ደግሞ አናዘር 30 እና 40 ሚሊዮን አላስጨረሰ ወይ ማይኮ። እሺ እናንተ ይኸውልህ እኛ በጣም ህዝባችንን ስለምንወደው አንድ ሰውም ሲሞትብን በጣም ወሪ እናደርጋለን። ዩ ጋይስ አር ዩ ዶንት ኬር 7 ሚሊዮን ባይሆን እንኳ እስቲ 6 ሚሊዮን እንደው አነሰ። አሁን ልትማር ኧረ ሽንኩርት ገበያ አይደለም ያለው አትደራደር። ዝም ብለህ የምጠራው ጦርነት ላይ ሬድሲ ላይ ብለህ ተንጠራርተህ በባንክ ነው በብላክ ያ ቁጥር ማይኩ አረ በአዋሽ ባንክ ነው። በማያገባህ ጦር እንደው በቃ ጡብልቅ እንደው እቺ ጊዜ እንኳን እስክታልፍ እንኳን አራዳ መሪ ቢኖር ኖሮ እቺ እንትኗ እስከምታልፍ ብሎ ዝም ይላል። ይሄ ሰውዬ ዩናይትድ አረብ ኤምሬት ሄዶ ዶን ቢን ዛይድ ብሎ እጅ ስሙ መጥቷል። ያ የበላው ያንቀዋል። ለዛ ነው ግን አሁን እዚህ ባቤል መንደብ ላይ ያለው ነገር ግን እኔ አንድ ጥሩ ነገር ልንገራችሁ። ዛሬ ላይ ስትሬት ኦፍ ሆርሙዝ ተዘግቶ ባለበት ሰዓት ላይ እስራኤልም ሆነች አሜሪካ፣ ሳውዲ አረቢያም እዛ ቦታ ላይ አንዲት ነገር ኮሽ እንዲል አያስፈልግም። ፎር ሎንግ ታይም የኤርትራ መንግስት ደግሞ የራሻንን መንግስት ሳያስቀምጥ የአሜሪካንን እንትን ሳያመጣ ኒውትራል ሆኖ የቆየበት ሲቹዌሽን ነው ያለው። አሁንም አስፈላጊ ሆኖ እንኳ ቢገኝ የኤርትራ መንግስት ዋይዝሊ ከማን ጋር መስራት እንዳለበት ያውቀዋል። መስራት እንኳ ካለበት ሶፋር ግን የኤርትራ መንግስት ኒውትራል ነው። ማይኮ ስለማይፈልጉ እኮ ነው። አይፈልጉም። ዩሮፒያን ዩኒየን እና አሜሪካ አይፈልግም ከኤርትራ ጋር መስራት። እንዴ ጠብር ግፍ ብለው አንድ ብቻ ነው በፍጹም ሚውት አድርገባል። they are listed as dictator man አንድ ፊሽካ ለኤርትራ መንግስት አንድ ፊሽካ ብቻ ነው የሚያስፈልገው። ሜዳው የሚያው ፈረሱ የሚያው ቀይ ባህር ላይ ኑ ያላቸው ጊዜ ልክ እንደ ጅቡቲ የዓለምን መንግስት ሁላ ማንጋጋት ይችላል። ደሞስ ኢምፖርታንት የሆነ ቦታ ባቤል መንደብ ነው። አንተ በማያገባህ መተህ ተፈላጊ ነኝ የምትል ምን ጣና ላይ እንትን ልታደርገው ነው ወይስ አባይ ላይ? ጨዋታው ያለው ሬድሲ ላይ ነው። ሬድሲን የሚመለከታቸው ሀገሮች ደግሞ አሉ።
ዛስ ዋይ የነብር ግንባር የምታክለው ሀገር ጅቡቲ ይሄን ሁላ ሀገር ሆስት ያደረገችው የኤርትራ መንግስት አስፈላጊ ሆኖ ከተገኘ ዴንድ ናይት ነው እየተለመነ ያለው። አያስፈልግም የሚባል ነገር የለም። የእስራኤል መንግስት ከኤርትራ ጋር ሰላማዊ የሆነ ግንኙነት ነው ያለው። አብይ የሚባልን ሆዳ ማምጥቶ ባቤል መንደብን በአብይ የሚያስበጠብጥበት ምንም ምክንያት የለውም። አሁን ላይ ግን ነገሮቹ ምናልባት ኢራን ከሁቲ ጋር በምታደርገው ሪሌሽንሽፕ ከሳውዲ ጋር ሁቲ ኮንፍሮንት ማድረግ ከጀመረ የኤርትራ መንግስት የራሱን ዲሲሽን ይወስዳል። ዳሴት ጠቅልልና ለዚህ ነው አባዲና እንዳገባ ያለ ቁጭ ምልክልክ እንደምታደርገው ኢትዮጵያ የሚያገባት ነገር የለም። አንድና አንድ ነገር የለም። አንድና አንድ ኢትዮጵያ ማድረግ ካለባት ቅድም እንዳልከው ጅቡቲ ላይ የሆነ ነገር ቢፈጠር 130 ሚሊዮን ህዝብ ይዤ ምን አደርገዋለሁ? ዳንሰሪዝ ምንም። የኤርትራ መንግስት እግር ላይ ወድቀህ እባክህንና ክፈትልን ብቻ ነው ማለት የምትችለው። ሌላ ምንም አታመጣም። ሶ እድላችሁ ኤርትራ እጅ ላይ ነው ያለው፣ ወደድክም ጠላህም። አለበለዛ ይሄ ያለውን ኤርትራ ላይ መተህ አሰብን ወስጄ የኤርትራን ህዝብ አተራመሼ አገሪቷን እንደዚህ አጥፍቼ ለምትለው ነገር ደግሞ ተመሳሳይ ቅጣት ታገኛለህ ማለት ነው። የምታገኛት 44 ኢትዮጵያ ልታገኛት ትችላለህ። ኦኬ ቴንክ ዩ። በምንን የምትቀጣው አባዲና ቶ በቃ ተናግሯል አይደለ? እኔ ፍሬ የኬቢ ተራ ነው። 5 መንግስት እንደቀየረ አታውቅም እንዴ? ቆይ ሌላ ሂሳብ ትሰራለህ። ከመናገር በፊት አንድ የምላችሁ ነገር ይሄ ባይዘው ክራይ ፎር ሄልፕ ነው። ብዙ ጊዜ የኤርትራ ልጆች እንደዚህ አይነት ነገር ሲናገሩ አትናደዱ፣ ኢትዮጵያውያን ከስር አትናደዱ። they are trying to say እኛ ታጣቂም የለንም የፖለቲካ ፓርቲም የለንም፣ ይሄን መንግስት የምታወርዱልን እናንተ ናችሁ እና ተንኩሰን ነካክተን ተሳድበን ምን ብለንም ቢሆን ቢመቱልን እና ይሄን ሰውዬ ከፈጣሪ ወይ ካልገደለው ወይ ኢትዮጵያ ካላነሳችልን አይነሳም ከላያችን ነውና የድረሱልኝ ጥሪ እንደሆነ አውቃችሁ ብዙ አትቀየሟቸው። በጊዜው እኛ ደግሞ የነሱ የራሳቸው ህዝብ ትግል ጠንከር ብሎ እንዲቆሙ ስለምንፈልግ ነው ማንገባና ማንረዳቸው እንጂ ብንረዳቸው ደስ ይለናል። ሶ ማይኮ እያለ ያለው ኑና ከላያችን ላይ አንሱን አንገታችንን ረግጦ 35 ዓመት ዝም አትበሉን ነው። ክራይ ፎር ሄልፕ ነው ተርጉሙና ስሙ በደንብ። ኦኬ እሺ ነገር በጣም በየካምፑ እየሸነገላችሁ ነው። እኔ ዲማንዴን አቅርቤያለሁ 500 ካሬ መሬት ቦሌ ክፍለ ከተማ ወረዳ 4 ላይ ብያለሁ። አያናም 44 ማስቡበት ያው ክፍለ ከተማ ቀይር ቀጥል ወደ ጨዋታው ግባ። እንትን ነው ይሄ አይ ቲንክ አንድ ወደ መጨረሻ ከተነሳው ከአያና ፖይንት ልጀምር። አይ ቲንክ ዲፕሎማቲክሊ ላለው ነገር አያናም አይ ቲንክ ሲሪየስ ላይ መስለኝም ያን ነገር ያልከው ያው ወንድሜም ይባባላሉ ምናምን የሚል ነገር ተነስቷልና አይ ቲንክ ከሴሬሞኒያል ነገርነት የሚያልፍ አይመስለኝም። አሁን መተቃቀፉም ወንድሜ ነው ምናምን የሚለውም ነገር ሞር ምንድነው የተፈራረሟቸው አግሪመንቶች ምንድናቸው፣ በጋራ ሊሰሩባቸው የፈረሟቸው አይ ቲንክ እነዛ ወረቀቶች ማተር ያደርጋሉ። የዲፕሎማሲ ጉዳይ ላይ ግንኙነትን ማጠንከርም ኦር እንደሚባለው ወንድማዊነቱ ይሄ ከቨርባል ነገር አልፎ ፔፐር ላይ እንዲያርፍ ማለት ነው። እነሱም በጥቅሳቸው አሪፍ ነው። ምክንያቱም ዓለም ብዙ ይሄ ወንድሜ ተባብለው የተጋደሉ መሪዎችንም አይታለች። አዶልፍ ሂትለርና ጆሴፍ ስታሊን በጣም ወዳጅ የነበሩ ሰዎች ናቸው ማለት ፖላንድንም በተነዋል አይደል ወንድሜ እየተባባሉ ግን መጨረሻ ላይ የአዶልፍ ሂትለር ጦር ከ20 ሚሊዮን በላይ ራሽያንም በልቷል። ይሄ ወንድሜነታቸው መዋደዳቸው የነበረው ፍቅራቸው ያን ነገር አላቆመም። ክሩሼቭና ማኦ ተዋግተዋል። ቦርደር ክላሽ ግጥም ያለ ቦርደር ክላሽ ነበራቸው። ወንድም ነበሩ ግን ኮሚኒስት ወንድማማቾች ነበሩ ሁለቱም። ጠንካራ የሚባል ግንኙነት የነበራቸው ናቸው። ማለት ሩቅ ሳንሄድ የኛም ሀገር ኬዝ አለ ባይዘው ኢንተርናል አፌሩ ላይም ማለት ከደብረጽዮን በላይ ደስተኛ ሆኖ አብየን ወንድሜ ያለው የለም። አብየም ወንድሜ ሲለው ነበር። ግን መጨረሻ ላይ ያለውን ነገር ቀይሮታል ወይ ነው? አልቀየሩም። ማለት ግንኙነቱ ከቨርባል ነገር አልፎ ፔፐር ቤዝድ ያለውን ግንኙነት ነው። ደን ያ ነገር መጥፋትን ነው ይዞ የመጣው። ሶ አይ ዶንት ቲንክ እነዚህ ቨርባልና ሴሬሞኒያል ነገሮችን መተማመን ጥሩ አይመስለኝም። ለውይይትም ጥሩ እንትን አይሆንም። ሞር ኦፍ ላይክ ምን ተፈራርመዋል፣ ፓክቶቻቸውን ማምጣት፣ ውሎቻቸው ምናምን አሪፍ ነገር ይሆናል። ከዛ ያለፈ አንድ የኢኮኖሚ ጉዳዮችም ሲነሳ ነበረ። ኢኮኖሚ ሪፎርሙ ላይ ሰውየው
የሰውየው ኢኮኖሚ ሪፎርም ላይ የሚጠሩት ቁጥሮችም አሉ። ተቋሚው እንደሚያነሳው ጨለማም አይደለም፣ ደጋፊዎቹ እንደሚጠሩት ኢቨን ራሱ አብይ እንደሚጠራውም ቁጥሩም ብራይት አይደለም። ባይ ዘ ዌይ አሁን የሰውየው ሪፎርሞች ምንድናቸው ነው? አሁን ለምሳሌ ስልጣን ላይ እንደመጣ ካረጋቸው ሪፎርሞች መሀል አሁን ይሄ ስቴት ኦውንድ የነበሩ ቢዝነሶች የፕራይቬታይዜሽን ኤጀንሲ ስር የነበሩ ቢዝነሶችን ወደ ግለሰብ ማዞር ነበረ የነበረ የመጀመሪያ አካሄድ። ያካሄዱ ጥሩ ነው ወይ? በከፊል ጥሩ ነው። አሁን ለምሳሌ ከዛ ውስጥ ቴሌኮም ነው አይደለ መጀመሪያ የዞረው ሳይሆን አትሊስት በአይፒኦ ሸጧል ይመስለኛል። የተወሰኑ ሼሮች ሸጧል። ስቲል እስካሁን ግን ፕራይስ ዲሳይድ ያደረገ አይመስለኝም ፋይናል ፕራይሱን ያንን አድርጓል። and ያ መጥፎ ነው ወይ ነው? መጥፎ አይደለም። አይ ቲንክ ነገሮችን ፕራይቬታይዝ ወደ ማድረግ የምንገባበት ታይም ነው የነበረው እንደ ሀገር። ሶ አይ ቲንክ ትክክለኛው ሰዓት ይመስለኛል። ስቲል እንዳሉት ሁኔታዎች ሀገሩ ላይ ያሉት ይሄ ጦርነቶቹም የኢኮኖሚ ጉዳዩ ምናምን ባለበት ሆኖ ይሄ ነገር አይ ቲንክ ትክክለኛ ሰዓቱ ይመስለኛል። which መለስም ሲያነሳው የነበረው ነው አዲስ አበባ የነበረው የወርልድ ኢኮኖሚክ ፎረም ላይ አይ ቲንክ ቪዲዮም አለ መሰለኝ ሪሰንትሊ ማይቻለው ሰርኩሌት ሲያደርግ እዚህ ላይ ማለት the moment ኢንፍራስትራክቸር ገንብተን ከጨረስን በኋላ ፕሮቫይደር ሆኖ የሚገባበት መንገድ ነው ያለው አይደል? መለስ የግል ባለሀብቱ ፕሮቫይደር ሆኖ ገብቶ በተመጣጣኝ ዋጋ ኢንፍራስትራክቸር ሳይሰራ አገልግሎቱን ማቅረብ የሚችልበት መንገድ ካለ ያን ሰዓት ላይ ለፕራይቬታይዜሽን ከፍታለን ብሎ ነበር። አይ ቲንክ ያ ታይም አሁን ነው። ሶ ያን ማድረጉ በጣም በምንለውሽ መጥፎ ነገር አይደለም። የገቡ ካምፓኒዎችም አይተናል። ሳፋሪኮም አለ። ሳፋሪኮም ዛሬ ላይ ማለት ከቴሌ በተወሰነ ደረጃ የሚቀንስ አገልግሎት ቢያቀርብ እንጂ ከቴሌ በላይ ሌላ ሀገራት ላይ እንደምናየው ሌላ ሀገር ያሉ ቴሌኮም ሰርቪሶች በሚያቀርቡበት ፕራይስ ልክ አያቀርቡም። አትሊስት እንደሌላ ሀገር ኢንፍራስትራክቸር ቢልድ አያረግም፣ ትላልቅ ኢንቨስትመንቶች አያወጣም፣ ምን አያወጣም። ሶ የሚገባበት ኢንቨስትመንት ነው ውድ የነበረው እንጂ ኦፕሬሽናል ኮስቱ የተጋነነ ኮስት ስላልሆነ አትሊስት የመንግስት ተቋም ነው የሚባለው ቴሌኮም በሚሰጠው ሰርቪስ ፕራይስ ልክ መስጠት የሚችልበት ደረጃ ላይ ሆኖ ነው የገባው። ሶ ይሄ ኢኮኖሚክሊ መጥፎ ነው ወይ ነው? መጥፎ አይደለም። አይ ቲንክ ቦዝ ሳይድስም ያው ሚቹዋሊ የሚጠቀሙበት ነገር ነው። How about security, KB? Yeah, what security you see? Yeah, Safaricom have the direct access of Ethiopians' data. Yeah, ማለት እሱም ዴታ ገቨርናንስ ላይ የምትስማማው ነው አራሰ Have they done governance ላይ how are you going to handle the data governance የሚለውን ተስማማለሁ። which I think the same scenario that happened in America ላይ አይደለ በቲክታክ ጉዳይ። so መጀመሪያ ቻይና ነበር የነበረው ሁሉም ድርጅቱ ምኑም ደን አሁን ሽጥ ከሚለው ነገር በፊት የነበረው የዳታ ገቨርናንስ ጉዳይ እና የሴኩሪቲ ጉዳይ ነበር የነበረው። ደን አሜሪካ ላይ መጥቶ እንዲተክል ያደርጉት አይደል? ኦል ዘ ሰርቨርስ አሜሪካ ላይ ነው ያሉት። ኦል የአሜሪካን ኦፕሬሽን የሚመሩት ባለሙያዎች አሜሪካ ነው ያሉት። ሶ የሳፋሪኮምም አይ ዶንት ቲንክ ከዛ የተለየ አግሪመንት ያለው አይመስለኝም። So you think the Ethiopians are protected በዛ መንገድ ከሳፋሪኮም የዴታ ኤክስፕሎይቴሽን? I think I would say they are well protected ማለት ፈርዘር ፖሊሲዎች ያስፈልጋሉ። yes indeed ይሄ ፕራይቬሲ እና ዳታ ገቨርናንስ በሚመለከት ሌየር አለ። ለጥያቄው ጀኒውን ከሆነ ሌየርድ ነው በራሱ በኒስ እና በኢንሳ ፎርማት ስር ነው የራሱ የሳይበር ሴኩሪቲ ፕሮቴክሽን ሌየር ስላለው ችግር የለውም። yeah and I think ሁለተኛውም ሪፎርሙ ላይ የነበረው የውጭ ባለሀብቶችን ማስገባት ነው አይደል? ያው የባንኮች ሴክተር ላይ ምናምን this year ሲሉ ነበር። I don't think this year feasible አይመስለኝም but most probably like by next year ምናምን የውጭ ባንኮች ሊገቡ ይችላሉ። የሎጂስቲክ ሰርቪስ የሚሰጡ የውጭ ካምፓኒዎች ሊገቡ ይችላሉ። የውጭ probably like አቪዬሽኖችም ሊገቡ ይችላሉ። የውጭ አቪዬሽኖች ያ መጥፎ ነው ወይ ነው? መጥፎ አይደለም። so at least የሚገቡት ካምፓኒዎች ቴክኖሎጂካሊ አድቫንስድ ናቸው and I don't think it is necessary በዚህ ሰዓት ሀገር ቤት ያለውን ከዓለም እኩል ቴክኖሎጂካሊም በኢኖቬሽንም አድቫንስድ ሆኖ ከዓለም እኩል የምታደርግበትን ሰዓት አትሊስት ሳምሃው ማኔጅ በምታደርገው መልኩ የውጭ ኢንቨስተሮች መግባታቸው መጥፎ አይደለም። as long as they are creating jobs ስራ ክሬት የሚያደርጉልህ ከሆነ ሀገር ቤት ያለውን ቢዝነሱን የሚያነቃቁልህ ከሆነ and ኢንተርናሽናል ማርኬቶችን የሚከፍቱልህ ከሆነ ያ ነገር መሆኑ መጥፎ አይደለም። so ሁለተኛው ሪፎርም ይሄ ነው። እዚህ ጋር አንደኛው ምንድነው ሀገር ቤት ያሉትን የሆነ ነገር ታስታውሳለህ? I think I don't know if you recall it የዛሬ አመት ምናምን ስናገረው ነበር። ይሄን ነገር ሊገል ይችላል ሀገር ቤት ያለውን ፈጠራና ኢኖቬሽን yes ሊገል ይችላል። ግን unfortunately መንግስት አቅም ለነሱን መደግፍበት አቅም የለኝም ካለ አይገስ ሁለተኛው ኦፕሽን ይሄ ነው። so ይሄኛውን ኦፕሽን ታፕ ማድረጉ በምናየው ልክ I don't think it is dark። ሶስተኛው የነበረው ያው በከረንሲ እና የፋይናንሻል ሪፎርም ነው ፍሎት የማድረግ ምናምን። I think እሱ ነገር ሾርት ተርም ስብራቱን እያየው ነው። ሎንግ ተርም ጠቃሚ ነው ወይ ኢኮኖሚክሊ ስፒኪንግ? yes I don't think that is feasible and practically ኢትዮጵያ ላይ ለውጥ ያመጣል? I don't think so
ኢኮኖሚክሊም ያው ኢኮኖሚስቶች ሲናገሩትም ስታይ ኦኬ ሾርት ተርም ሊሰብርህ ይችላል ማርኬቱ ኃይለኛ የሆነ ሎንግ ተርም ግን ያ ነገር ስቴብል እየሆነ ይሄዳል ነው የሚሉት። አይ ዶንት ቲንክ አሁን እኛ ገር ባለንበት ሲናሪዮ እንደ ኢኮኖሚ ዊዝ ሆልድ ማድረግ ይችላል ያንን ሻክ አይ ዶንት ቲንክ ሶ እሱኛውን ጉዳይ አይ ቲንክ ከፊል ዳርክ በሆነው ነገር እንውሰደው። ደን የማክሮ ኢኮኖሚክ ሪፎርሞቹ ነበሩ I would say like they went great relatively ያ ነገር በጥሩ አልፏል። ደን የራሱም ነበር አይደለ ሆም ግሮን ኢኮኖሚ ብለው አይ ቲንክ የመንግስት ካድሬዎችም መንግስት ራሱም ባገኘው ቁጥር ሲናገር የነበረው እሱም በተወሰነ ደረጃ ኒሜሪካሊ አግዟል ያስባለሁ which ያው የነ IMF እና ወርልድ ባንክን ስታት ካየነው ኒሜሪካሊ አግዞታል። ላይክ ኢንፍሌሽን በተወሰነ ደረጃ ወርዷል ይላል በቁጥር ደረጃ ኒሜሪካሊ but መሬት ላይ ግን ያለው ኢንፍሌሽን ወርዷል ላይ አይ ቲንክ ቤተሰብ ያለን ሰዎች እዛ ሀገር ላይ የምንረዳው ነገር ይመስለኛል። ሶ እዛ ጋር የሆነች ክፍተት አለች። ሶ እሷ ክፍተት ናት የምትሆነው። ፕሮዳክቲቪቲን ጨምሯል yes ሳምሃው ፕሮዳክቲቪቲን መጨመር ይችላል። ግን ስቲል አሁንም በጦርነቱ ምክንያትም የውጭ ምንዛሪ በማጣትም በብዙ ምክንያቶች የሚዘጉ ደግሞ ብዙ ካምፓኒዎች አሉ። ሶ እሱን ቁጥር እንዴት ማኔጅ ማድረግ ይቻላል እሱም ሌላው ውይይት ነው የሚሆነው ማለት ነው። ከዛ በተረፈ ያው የኢንዱስትሪያላይዜሽን እና ጆብ ክሪኤሽን ጉዳዮች ይነሳሉ። አይ ቲንክ በእነሱ ደረጃ 7 ዓመት መሄድ ባለበት ርቀት ሄደናል ወይ አይ ዶንት ቲንክ ሶ አልሄድንም። ምክንያቱም ሀገሪቱ ላይ የሰላም እጦት አለ አንድ የኢኮኖሚክ ሪፎርም የፈጠረው ሻክ አለ። ያንን ሻክ አይቶ ደፍሮ የሚገባ ባለሀብት ማግኘት አስቸጋሪ እየሆነ መጥቷል። አይገስ የመንግስት ስትራቴጂ መስለኝ በዚህኛው በኩል የውጭ ባለሀብቶችን አስገብቶ ይሄንን ቁጥር ባላንስ ማድረግ ይመስለኛል which I think more of እንደውም ይሄኛው የሀገር ውስጥ ባለሀብቱን ሊጎዳ የሚችል ነገር ነው የሚሆነው መንግስት ያኛውን ኦፕሽን ታፕን ማድረጉ። ሶ ይሄንን በዚህ ካየነው በኋላ I think የፋሲል ስህተት የአያና ስህተት ነው ባይዘው አያና አሁን ለነ ፋሲል ስህተት አንተ ነው መወቀስ ያለብህ። የኢኮኖሚ ባክግራውንድ እንዳለው ሰው እነዚህ ሰዎች በኢኮኖሚ ጉዳዮች ላይ አትሊስት ቁጥራዊ ነገሮችን መስጠት መቻል አለባቸው። ማለት በኢኮኖሚ ዜሮ ገባ ልትለው የምትችለው ነገር የለም ማለት ጀስት የነበረው ነገር ባዶነቱን ለመግለጽ ዜሮ የሚለውን ኒሜሪካል ቫልዩ ልንጠቀመው እንችላለን እንጂ ያ ነገር ዜሮ አይገባም በየትኛውም ተርም። አሁን ስለ ጂዲፒ ሲያነሳ ነበር። ጂዲፒ አብይ ስልጣን ሲረከብ $80 ቢሊዮን ነው የነበረው የኢትዮጵያ ጂዲፒ ኖሚናል። አሁን ላይ ያ ቁጥር ጨምሯል ወይ እንዴት ጨምሯል? አይ ቲንክ ላስት ይር IMF ይዞት የወጣው ሪፖርት 109 ቢሊዮን ነበር የኢትዮጵያ የ2025 ግሮዝ ሬቱ ቀንሷል የጂዲፒ ሶ 2018 ላይ የነበረው ጂዲፒ ግሮዝ ሬት was 7.7% አሁን ላይ ያለው 7.2% ነው። አይ ቲንክ የመንግስት ደጋፊው ሞር ሊከራከርበት የሚችለው ይሄንን ነገር ያው ጦርነቶችና ኢኮኖሚ ሻኮቹ ምናን የፈጠሩትን ነገር መነሻ አድርጎ መከራከር ይቻላል። ኢንስቴድ ይሄ ዜሮ ገብቷል የሚለው መከራከሪያ ትንሽ ዱምድ ነገር ነው የሚሆነው። ደን ፐር ካፒታ ጨምሯል ኦፍ ኮርስ ጨምሯል። አይ ቲንክ እዚህ ጋር ማየው 840 ነበር በ2018 አሁን ላይ $994 ነው ፐር ካፒታ። ጂዲፒ ደግሞ በፐርቼዚንግ ፓወር ፓሪቲው ሲለካ ደግሞ በ2018 $236 ቢሊዮን ነው የነበረው አሁን $487 ቢሊዮን ነው። ፐር ካፒታውን በፐርቼዚንግ ፓወር ሲለካ $2472 የነበረው ቁጥር አሁን ላይ $4420 ሆኗል። ኒርሊ ደብል አድርጓል ያ ነበር which is ከእንትኑ ጋር የሚመጣ ነገር ነው። ከሳሙይ አትሊስት በዛ 7 ዓመታት ውስጥ ከነበሩት እድገቶች ጋር የሚሄድ ነገር ነው። ፖፑሌሽናችን ነው ያው ፖፑሌሽናችንም ጨምሯል ያው ሶ አይ ቲንክ አንድ ፋክተር ሊሆን ይችላል በጣም ይሄ ቡሚንግ የሆነ እድገት ያልመጣበት ሪዝን ተብሎ ሊቀመጥ የሚችለው። ከዛ ውጪ ግን ዜሮ ተብሎ ሊቀመጥ የሚችል ነገር የለም። ሶ ኢኮኖሚክሊ እነዚህ ጥሩ ኳሊቲዎችና እነዚህ ዱምድ የሆኑ ነገሮች አሉ። ሶ መንግስት የሚጠራውንም ቁጥር ይዞ ይሄ ነገር ብራይት ነው ማለት ተቋሚው የሚያነሳውንም ይሄ ነገር ዱምድ ነው ማለት አይ ቲንክ እንትን አይመስለኝም ባላንስድ አይደለም ኤንድ ሜጀርም የኔ ኢኮኖሚ አይደለም ምሰራውም ስራ ከኢኮኖሚ ጋር አይገናኝም። ሶ አይ ቲንክ የዘርፉን ባለሙያዎች እንትን የሚል ይመስለኛል። ሶ በሱ እንለፈው። ከዛ ውጪ ጸደይ አንድ ሐሳብ አንስተሽ ነበር እና እሱ ሐሳብ ላይ ጸደይ እኔ አይ ሄድ ቱ ዲፈር ካንቺ ጋር ማለት ዊ ነው የዩኤኢ ጉዳይ ነው። የዩኤኢ ጉዳይ ላይ ብዙዎቹ ሀገራት ላይ ሴሴሽኒስት ፎርሶችን ነው የምትደግፈው ዩኤኢ ማለት ፎሪን ፖሊሲ የሚመስል መልኩ ሱዳን ላይ ያለውን ነገር ስታየው የመንም ሊቢያ ውስጥም የነበራትን ኢንቮልቭመንት ስታየው ሴሴሽኒስት ፎርሶችን ነው የምትደግፈው ኢንክሉዲንግ ሶማሊላንድ ላይ ያላት ኢንቴንሽን ማለት ነው። አይ ቲንክ እኛ ሀገር ጋር ሲመጣ ነው ይሄ ሳሙይ ሴሴሽኒስት ያልሆነውን ገቨርንመንቱን የምትደግፍ ያለችው። ሶ አሁን አይ ዶንት ቲንክ ተቋሚው ብንጮህ የኤምሬትስ ላይ
አየር መንገዱን ባን ብናረግ ቲሸርታችን እንግዲህ አርሰናል ደጋፊዎች ካለን ከቲሸርቱ ላይ ኤምሬትስ ሚለውን ብንፈቀፍቅ ምናምን I don't think and it is too late በኤምሬትስ እና በዚህ ሰው መሀል ያለውን ይሄ መደጋገፍ ነገር እንትን የምንልበት ምክንያቱም ኤምሬትሶቹም ኢንተረስታቸውን ባይናው ክሊር ሆኗል መንግስቱም ያለው ኢንተረስት ባይናው ክሊር ነው so I think እዚህ ጋር የተቋሚው ድክመት ነው ጻዲ አሁን የተቋሚው ድክመት ነው ምለው እቺ ንግግሬ ነው I'm not inciting violence incite እያረኩ አይደለም ግን አብይ በጣም እድለኛ ከመሆኑ የተነሳ ጻዲ ጨዋ ተቋሚዎች ነው ያሉት መሳሪያ አንስተው የሚዋጉት አካል ከሆነ አንተ የአረብ ኤምሬትስ የሆነ ፖለቲካ እየተቀነቀነ ያለው እንደ አረብ ኤምሬትስ ተረት ያለው የሚነሳው ሶማሊያ ላይ ከሆነ ባህር ዳርና መቀሌ ላይ ዞጥ ከሚል በድግ ብሎ ሞቃዲሾ ለምን አይሄድም ሶ ይሄ ባይናው በቃ የነሱ ድክመት ነው ሰውየው መንግስት ነው ሶ ከማንም አካል ጋር ሰራለው ሊል ይችላል ነገ ጧት ለምን ከኤምሬትስ ጋር ሰራለው ቢባል እኔ እኮ መንግስት ነኝ ከኤምሬትስም ክሬምሊን ካለው መንግስትም ኬቭ ካለው መንግስትም ዲሲ ካለው መንግስት ጋር ምን ይሰራል ማለት መብት አለው ኦኬ እንግዲህ መሳሪያ አንስቶ የሚዋጉ አካል ደግሞ ዙሪያው መፈለግ ነው ያለበት ማለት ነው ሶ አሸባሪ ላለመባል እየተጠነቀቀ ከሆነ የሚሰራው አይገሰው ነገር እየወጣው አይሆንም ለማለት ነው ጻዲ ከባህር ዳር መቋዲሾ ትላለ እንዴ ባይሆን ዲሲ ምናምን በል ስቴት ዲፓርትመንት ምናምን ማለት ፈልጌ ነው መቋዲሾ የሚሄደው እንግዲህ አንጻር የኢንተረስት ዘካባቢ ሆናል እውነት ከሆነ ማንንም ይናገረው ጸዲምንጭ ኖ እንዴ ኬቢ ብልጽግና ነው ያልኩ ሳይሆን ዲፊቲስት የሆነ ስፒሪት ይዘ ነው እየተንቀሳቀስክ ያለው ኖ ዲፊቲስት ካደረለ እንደ ዛሬ ቆይ ዛሬ አንዴ ዶልፊን ይቀርታ ከእውነት መጣላት ከእግዚአብሔር መጣላት አንድ ጊዜ ሲስማ ስለኔ እኮ አይደለም አንቺ ብቻ ያልሽ አይደለም ኬቢ ከሚናገረው ምን እያለች ነው መሰለኝ ቆይ አሁን ፕራይም ሚኒስተር መለስ ከፈለገው ጋር መስራት መብቱ ነው አይደል ነበር ኢትዮጵያን ይጠቅማል እኔን ይጠቅመኛል አንድ አይደለም ይኸውልሽ አብይ እያደረገ ያለው ሲጀመር ፐርሰናል የሆነ ሪሌሽንሺፕ ነው እሱና መሐመድ ቢን ዛይድ ያላቸው የሚሰጠውን ገንዘብ በፓርላማ ኦዲት ማይደረግበት ነው ኦኬ እኮ ጸዲ ተቋሚው ተስላባ አንደኛው ልዩነቱ ነው አንዴ ይሄ ልዩነቱን ከነመለስ ጋር ያለውን አይነት እነመለስ ገንዘብ ሲያገኙ በስቴት ቻነል ውስጥ ነው በደንብ የሚገባው ኦኬ ይታወቃል ስንት እንደሚገባ ሌላ ሁለተኛ ነገር ደግሞ አብይ አህመድን ማለት ስልጣን ላይ እንዲቆም መረጃ አለሽ ስለሱ ፋሲል አንተ ትራቭል አድቫይዘሪ ላይ የቀጠፍከውን ቅጥፈት እየሰማሁኝ ካንተ ምንም ነገር አልጠብቅም ይቅርታ አድርግልኝ ትቀልዳለህ እንዴ አነበብኩ አዲስ አበባ ከለከሉ ፋሲል በፈጠረህ ነው ኤቪደንስ ስትጠየቂ አትቆጪ የለኝም በይ የምን ኤቪደንስ በኋላ በቪዲዮ በተራይ በደንብ አድርጌ እያንዳንዱን የካናዳን የዩሮፒያን ዩኒየንን የአሜሪካን አድቫይዘሪ ይገርመኛል እርሳለሁ ዛሬ የድሮ ዩኤኢ አይደለችም ዛሬ የአሜሪካ መንግስት ራሱ በራሷ ላይ ትራቨል አድቫይዘሪ አውጥቶባታል ዱ ናት ትራቨል አቮይድ ትራቨል ቱ ዩኤኢ ተብሎ ዛሬ የስቴት ዲፓርትመንት ራሱ አድቫይዘሪ አውጥቷል ማለት ዩኤኢ ከባድ ፈተና ውስጥ እያለፈች ነውና ከዚህ ፈተና ደግሞ ኢዘር የኢራን ጦርነት ካላቆመ ዩኤኢም አትወጣውም ኢራንን ባወደሙ ቁጥር ዩኤኢ ትወድማለች ይህ ሳውዲ አረቢያ እስራኤል አሜሪካ አንድ ላይ እንደሆኑ ታውቂያለሽ አሁን ኢንክሉድድ ኢራን ማለት ነው ዩሊስታዲ ኢራን ኢትዮጵያ ውስጥ ኢንቨስትመንት አላት ከአፍሪካ አንደኛ ኢንቨስትመንት ያላት ኢትዮጵያ ውስጥ ነው somehow ዘጋይ ብልጽግና ማለት ነው I don't know how he get even የትግራይ ጦርነት ላይ እስራኤልም ኢራንም ይደግፉት ነበር በጣም በሚገርም ሁኔታ አሜሪካን ሀገር የሆነ አርቲክል ላይ ኬቢ አንብባችሁታል how ሁለቱ ኢንዳብ መደገፋቸው የተገረመበት እንትና አርቲክል አንብቤዋለሁ ምን ላይ እንደሆነ አላውቅም በጣም ግን ገርማቸው ማለት ነው ሶ ጻዲ ዘጋይ he might be lucky or ምን እናንተ እንደምትሉት አለም እዚህ መቃወም መብታችን ነው ግን ነገሩ ፌቨር ነው እንደም ህወሓት ነው እንደም እድለኛ ያልሆነው በብዙ ነገር በውጪ በጣም ቼክ ይደረግ ነበር አንቺ የሰባዊ መብት እኮ ማለት ነው ያ ተሳቅ መሐመድ በጣም እኮ ነው ቼክ የሚደረጉት የነበረው ህወሓቶች ያዲግ እኮ በጣም ኤኒቲንግ ቼክ ያደርጓቸዋል ከኋላቸው አሁን ግን እንደዛ አይነት በእንትን ነው እኮ እንድታዩት የፈለኩት ፍራ አሁን አንድ ነገር ጻዲ ሁኔታዎችን ነው ማለት ያለብሽ አሁን ቀይ ባህር ላይ እስራኤል ብትረዱት እኮ ይጠቅማችሁ ነበር
እምቢ ብለው ምንም አይጠቅመንም። ኬቪን እንዳሰብች ጋር ተሰልፈን ዳውን ዳውን ዩኤኢ ነው ማለት ያለብን። ኦኬ የኢትዮጵያን ባንዲራ ይዘን ኬቪን እንዳሰብች በእኔ ምሳበል አባዲን አንዴ ጸዲ ኢትዮጵያ ውስጥ እነዚህ ሰዎች ቢሊየንስ ኦፍ ዶላርስ ወርዝ የሚያደርግ ኢንቨስትመንት አላቸው። ዩኤኢዎቹ አንድ እሱ ነው ያጂ ኢንተረስት አላቸው። ሬዲ ስለ ኢንተረስት አላቸው ትልቅ ኢንተረስት። እነዚህ ሰዎች እነዚህን ሁሉ ኢንተረስቶች ኮንሲደሬሽን ውስጥ በማስቀመጥ እና አብይ የሚባል ትልቅ አለ ያላቸው እኛ ስለ ጮህን ምን ስላለን አያነሱም፣ ትተውት አይሄዱም አብይን። ስለዚህ መፍትሄው ምንድነው? አሁንም አምኖት ኢንሳይቲንግ ቫዮለንስ ታጣቂው ብድግ ብሎ ሰና አይሄድ። የኤምሬትስ ትልቅ ጠላት ሁቲ ነው። ከሁቲ ጋር ይነጋገር ቁጭ ብሎ በቃ እንግዲህ ፍላጎት ካለው አብይ ጠላቴ ነው ብሎ መሳሪያ አንስቶበት ጫካ ከገባ የኤምሬትስ ጠላት ምንድነው? ከሁቲ ጋር በቃ ከዚህ የተለየ ገውም ጫዋን ሆኖ ኧረ እንደዚህ ታጣቂውም ጫዋ ሆኖ ክብሮምና ሪኮሜንዴሽንም አይደረግም ሲጀመር። ድሮን ተመቶ ብሎ ታዲያ ለምን ያብሉ? ክብሮም ምሳበልተና እስቲ አባዲና አንተ ምን ነካስ? ዝም በል ይኸውልህ ዩኤኢ እድሜዋ እያለቀ ነው። በቃ ዩኤኢ is a finished እስራኤልም አልቆላታል ነው የምትለው አይደለም። ይኸውልሽ ያወራም because እሱም የአፋርን ኢንትረስት ቀይ ባህር ላይ ለማስጠበቅ ነው የሚፈልገውና እውነቱን አይነግራችሁም። ቆይ let him talk for himself, don't talk on behalf አያና why አሁን ደግሞ የትራያንግል ማንጠበቃ ልትሆን ነው? ኖ አይ ለመጠበቃ ማለት ሁሉም ሰው በራሱ ቢያወራ ይሻላል። ጀነራል ጋይድላይን በኋላ መለሳለሁ። ፍሬዬ ችግር የለም። ከአፋሩ የቀይ ባህር ባለቤት እንስማ። ኦኬ ማለት እኔ የምለው ማለት ነው እንደኔ ቤት ድራማ ያለበት ፖለቲካ የትም የለም። ግን አንድ ታፕታፕ አድርጉ ስለማትባሉ ነው 600 ነው 500 አታረጉም። አንድ ጊዜ የተከበራችሁ ከታች ዘመቻ እንትን ትራያንግል ማለት እኔ አንድ ሰው ገና ሳያወራ በፊት ይሄ ሰው ይዋሻል አልልም። አውለት እሱ ራሱ ሰው መዝኖ እንዲያየው ውሸታም እንደሆነ ሊገባበት ይችላል። እሱም ግን ስለዚህ ያወራም because እሱም የአፋርን ኢንትረስት ቀይ ባህር ላይ ለማስጠበቅ ነው የሚፈልገውና እውነቱን አይነግራችሁም። ቆይ let him talk for himself, don't talk on behalf አያና why አሁን ደግሞ የትራያንግል ማንጠበቃ ልትሆን ነው? ኖ አይ ለመጠበቃ ማለት ሁሉም ሰው በራሱ ቢያወራ ይሻላል። ጀነራል ጋይድላይን በኋላ መለሳለሁ። ፍሬዬ ችግር የለም። ከአፋሩ የቀይ ባህር ባለቤት እንስማ። ኦኬ ማለት እኔ የምለው አንድ ነገር ለናገር ኢትዮጵያኖች ማለት ነው እንደኔ ቤት ድራማ ያለበት ፖለቲካ የትም የለም። ግን አንድ ታፕታፕ አድርጉ ስለማትባሉ ነው 600 ነው 500 አታረጉም። ዝም ብለው ሆልዶ 50 ሺህ አልገባም እስካሁን። ኧረ ኦኬ አንድ ጊዜ የተከበራችሁ ከታች ዘመቻ አንድ ሰው ገና ሳያወራ በፊት ይሄ ሰው ይዋሻል አልልም። አውለት እሱ ራሱ ሰው መዝኖ እንዲያየው ውሸታም እንደሆነ አልበለዚያ ፕሪክሉድ ስታደርገው it's out of fear አትመኑት ገና ሳያወራ በፊት። ኤኒዌይስ 3-4 ነገሮች። አንደኛ ጎሳ አለ ያለ ሰውዬ ሁቲ ኢንፋክት ኢትስ አ ፖለቲካል ግሩፕ አንሳሩላህ ነው ስማቸው። ሁቲ ደግሞ ሚስኮት አድርገኸኝ አትጀምር። ከሁቲ ጋር ተነጋገር ነው ያልኩት። አልጨረስኩኝም። ቅድም ዩሰድ አንተ ሁን ሌላ ሰው እኔ እሱን ነው ኮሬክት ማድርገው። ሂሰድ ሁቲ የሚባል ጎሳ አለ። በቃ ሁቲ የሚባል ጎሳ የለም። ሁቲ የአለቃው ስም ነው ያለቃቸው። ኢትስ ፋሚሊ በዛ ነው የሚጠሩት እንጂ ፖለቲካል ፓርቲው አንሳሩላህ ነው። ሰው ባስታ እሱ ቆመ። ሁለተኛ ቅድም somebody was saying ዳንካሊያን ሚስፕሮናንስ አደረከው። ዳንካሊያ የሚባል ነገር ዛሬ በካርታ ላይ የለም። ይሄ ቅድም ማይኮ ሲያወራ ስለነበረ ነው። ዳንካሊያ የሚባል ነገር በካርታ ላይ የለም። ሻዕብያ ሲመጣ in 1995 96 or something ዳንካሊያ የሚባለውን ስም አንስተው ደቡብና ሰሜን ቀይ ባህር ብለው ለጠፉበት which is what colonizers do። ለምንድን ነው እሱ የተደረገው? ዳንካሊያ ማለት የደናኪሎች ሀገር ማለት ነው። ደናኪል ማለት ደግሞ አፋር ማለት ነው። ሌላ ሰው እዛ ታሪክ የለውም። ስማችን ደናኪል ነው። አፋሮች ነን። we're known as the Danakils and we're known as the Afars እና ስሙ ዳንካሊያ ነበር። በጣሊያቸው ጊዜም ዳንካሊያ ነበር የሚባለው። ከዛ በፊትም ዳንካሊያ ነው የሚባለው። አፋሮችም are known as Danakils by the French, the Italians, the Arabs። ስለዚህ በእኛ ስምና በእኛ ታሪክ ውስጥ የተጠራ መሬት ነው። አም ግላድ እንዳመነ ዳንካሊያ የሚባል እንዳለ ግን በካርታ ላይ ደግሞ እንደሌለ ደግሞ ልነግራችሁ ነው። ሻዕብያ ያነሳው ስም ነው አውቆ። ይሄ ያኛው ላይ ፖይንት እንተዋለን።
የመጨረሻው ፖይንት ስለ ህልውና የኤርትራ የኛ ህልው ምንድነው አሰብ አክሰስ ያስፈልገናል የህልውና ጉዳይ ነው። እሱ ሁል ጊዜ ስትሉ ተሰማለሁ። ህልውና ማለት ኤግዛክትሊ መጀመሪያ በደንብ ዲፋይን ብታደርጉልን ጥሩ ነው። የባህር አክሰስ ኢትዮጵያ አላት። ይሄ አክሰስ ያላት በጅቡቲ ነው። ስለዚህ ያ ደግሞ በኮንቬንሽኖቹ ልክ ነው። የ1967 ኮንቬንሽን እና የ1982 ኮንቬንሽን በዛ ላይ ኢትዮጵያ አክሰስ ቱ ሲ አላት with agreement እዛ ላይ እንደሚጻፈው agreement with the signatories እዛ ሰፈር ይሄን ዶክመንቶቹን ሁለቱን የፈረሙት ጅቡቲ፣ ኬንያ እና if I remember correctly ሱዳን ነው። ኤርትራና ሶማሌ ግን አልፈረሙትም። ስለዚህ እነሱ ግዴታ የለባቸውም በእነሱ መሬት ላይ ለኢትዮጵያ አክሰስ መስጠት። የኢትዮጵያ አክሰስ የባህር የህልውና ጉዳይ አክሰሱ ከሆነ ኢትዮጵያ አክሰሱ አላት which is ጅቡቲ። ከፈለገችም ደግሞ በኬንያም ልታደርገው ይችላለች። ይሄ አክሰሱ ነው። ኮንቨርሴሽኑ ከዛ ውጭ ወጥቶ ለምብትል አሁን የኤግዚስተንሻል ኢሹ ስታደርጉት አሰብ ከሌለን እንሞታለን ከሆነ ኢንተርናሽናል ኖርም እና ኢንተርናሽናል አግሪመንቱ ሰጥቷቸዋል። it is ጅቡቲ እሱንም ራሱ ምንድነው አግሪመንት ውድ ጅቡቲ አክሰሱ ደግሞ ባህሩ ጋር ሄደህ ምንድነው ላይክ እንደ ሌላ ሀገር ትጠቀመዋለህ። ምን ትሏለህ? it doesn't mean ባለቤትነት። አይ እኛ አሰብን ካልወሰድን እንሞታለን ከሆነ የኤግዚስተንሻል ማለት እሱ ነው። ይሄ ነገር ኤግዚስተንስ I will not exist as Ethiopia if I don't have access to አሰብ ከሆነ ኦኬ at this point ኤግዛምፕሎች ታትስጡን የሌሎች ሀገሮችን stay within your because if it's easy በራስ ማስረዳት you don't need to say ጃፓን እንዲያደርገ ሞንጎሊያ እንዲያደርገ ፓናማ እንዲያደርገ ማለት አያስፈልግም። ሶ በኢትዮጵያ ባለው እንሂድ። የሊጋሊቲ ኢሹ ከሆነ ቀላል ነው። ሊጋሊቲ ኢሹስ በምንድን ነው የሚፈታው? የሊጋል ኢሹ ኢትዮጵያ የኛ ናት፣ ምንድነው ኤርትራ የኛ ናት፣ እኛ አናምንም የኤርትራ መገንጠል፣ እኛ እንደዚህ አናምንም የምትሉ ከሆነ in that case legal case አለን የምትሉ ከሆነ you go to international ያለ ምንድነው ቦዲዎች ጋር where እነዚህ ህጎች ያሉበት በእነሱ ነው የሚፈታ። legal issues በlegal means ነው። አይ አይደለም ወደ ጦርነት እንሄዳለን የምትሉ ከሆነ then you have to explain to the people እንዴት ያን ቦታ እንደምትይዙት። ከያዛችሁት በኋላ ወደዳችሁም ጠላችሁም ኤርትራ የሚባል ሀገር አለ። ዩናይትድ ኔሽንስ ሲት ላይ ተቀምጧል እና just like ኤርትራ ላይ ማዕቀብ ወያኔ ነው ያደረገብን ምናምን ማዕቀብ ኤርትራ ላይ የተደረገባት in 2008 ጅቡቲ ኖርዘርን ፓርት ኦፍ ራስ ዱሜራ የሚባሉን ሄዳ ኦኩፓይ ስታረግ immediately article 51 ነው መሰለኝ article 2 ነው መሰለኝ article 2 of the United Nations ኮት አታርጉኝ which says that የሌላ ሰውን መሬት ሄደ ከያስክ አንድ ሁሉ ምንድነው ለሰልፍ ዲፌንስ አይደለም ለምን አይደለም ሴኩሪቲ ካውንስል ሳይፈቅድልህ የሰውን መሬት ከያስክ አውቶማቲካሊ ሳንክሽኖች ትሪገር ተደረገባቸው። ያ ነው ሳንክሽን ትሪገር ያደርገው ትግራይ ኤርትራ ላይ ለ10 ዓመት ኦኬ። ስለዚህ ኢትዮጵያ ነገ አሰብን ከያዘች ለዚህ ነው እና አያና ለሌሎች ሊጋል ማይንድ አለን የሚሉት እኔ የምፈራው 500,000 ሰው በሁለቱም በኩል ከሞተ በኋላ ከዛ በኋላ ሳንክሽን ሲመጣ ተገደድን ለመውጣት ካላችሁ ለከንቱ ነው ሰው የሞተው ማለት ነው። ስለዚህ የሚመጣውን ሳንክሽን ጋራንቲ ትሰጣላችሁ ሳንክሽን እንደማይመጣ። የዩናይትድ ኔሽን እኮ ሻዕቢያ እኮ መዋጋትም የለበትም። if there's an attack on Eritrea on Assab right now መዋጋትም የለባቸውም። even ቢሸነፉም they just go to the UN automatically sanction ነው የሚያደርገው። አይደለም የምትሉኝ ከሆነ then እኔ ዩናይትድ ኔሽንስ ትራያንግል ማለት አልጨረስኩኝም። አትበትኝ እሱ you can say whatever you want in your spaces you're the queen of those እንደዚህ አይነት ነገሮች። እኔ I stick to what I know እና ትክክል አይደለም የምትሉኝ ከሆነ መልሱ ዩናይትድ ኔሽን የሚባል ነገር የለም ስለዚህ ዝምበል ከሆነ በቃ አርጊመንቱ እዛ ላይ ይቆማል። አይ አለ ዩናይትድ ኔሽን አይ አርቲክሎቹ አሉ አይ ይሄን አርቲክል ደግሞ እኛ ሊጋሊ this is how ምን ገለብጠው but the fact is even legal issue እንኳን historical rightም እንኳን ቢኖር ምንድነው ዩናይትድ ኔሽን የሚለው በኃይል ልታረገው አትችልም። we will not recognize ያንተን መሬት እዛ በመውሰድ ከዛ በኋላ suddenly ይሄን legalize አድርጉልኝ ማለት አይፈቀድም። that is exactly what the United Nation in the first place የተመሰረተችው might makes right እንዳይባል። አይ ትራያንግል ማን ሻዕቢያ ነው ብልጽግና ነው ሞሳድ ነው ምናምን every time ፖይንቴን መግፋት ሲያቀታችሁ የሆነ ሰፈር ውስጥ የምትከቱኝ ከሆነ that's on you እናንተ ነው መደባደብ ያለባችሁ to find out whether I'm Mossad, Iranian, ሻዕቢያ፣ ወያኔ፣ ፒፒ፣ ጅቡቲ it's between you guys እኔ ችግር አይደለም። እኔ ለነዚህ መልሶች ግን ክሊር የሆነ ማወቅ እፈልጋለሁ። ለምን ብትል
ሁሉ ነገር ጦርነት ሳይጀመር በፊት ምንድን ነው የምንባለው? ትራያንግል ማን ይሄ ነገር እኮ በድርድር ነው የሚያልቀው። ኦኬ በድርድር ነው የሚያልቀው። ታዲያ ለመጀመሪያ ለምን አትደራደሩም? ለምን 1 ሚሊዮን ሰው መሞት አለበት እናንተ እንድትደራደሩ? ለምንድን ነው ሰዎች እግራቸው እጃቸው መቆረጥ ያለበት? ቢኮዝ ጦርነት የምትጀምር ከሆነ ለመደራደር ሳይሆን ጦርነት የሚደራደረው ሰው ከእኩል ጋር ነው። ዲፊት ያደረገው ሰውን ሰሬንደር ነው የሚያስደርገው። ካልሆነ ደግሞ ምንድነው የሚያስከብረው? አይ እኔ የምደባደበውና ጦርነት መሄደውና የእናንተን ልጆች የምልከው ነገ ኢሳያስና አብይ ቀለበት እንዲሰጣጡ ነው ተደራድረው እና በቃ አሁን ከጦርነት ሰላም ይሻላል ልንባል ነው መጀመሪያ ጦርነት ካልመጣ ከተባልን በኋላ። ስለዚህ ክሊርሊ እኔ እነዚህን ይሄ አሁን ዩኤኢ ፋንታዚ ወረደ ምናምን እያልን ለፍትና ራይት ፍትፍት አናርግ። ቀጥታ ጦርነት ነው ኢሹ የምትሉ ከሆነ ያን ጦርነት ኢትዮጵያ ሌላ ውስጥ አልገባም። ኢትዮጵያ ያላት ፖለቲካል ሲትዌሽን፣ ሴኪሪቲ ሲትዌሽን፣ ኢኮኖሚክ ሲትዌሽን፣ ኤርትራ ያላት ያ ሁሉም ሴም ቲንግ የብሔር ሲትዌሽን ኤቭሪቲንግ የምትሉትን ነገር እሱን እንዳለ አልገባበትም። እሺ ኢትዮጵያ አሸነፈች እንበል። ኢትዮጵያ ካሸነፈችና አሰብን ከያዘች በኋላ ነገ ሳንክሽን ሲመጣ is Ethiopia going to leave after sacrificing 1 million people? Do you have a plan for the day after? Clearly ሆነ አው ይሄ ነገር ወይንም እኛ ላይ እነዚህ ማዕቀቦች አይደረጉም ብላችሁ አስረዱን፣ ወይንም ከተደረጉ ደግሞ እንችላቸዋለን። ለምንድን ነው ይሄን ምለው? አንድ ሀገር ማዕቀብ ከተደረገበት immediately WHO IMF ገንዘብ አይሰጡም። ኢትዮጵያ ሪላይዝ ኦን ዳት። የመሳሪያ ማዕቀብ ይደረግባታል። ኢትዮጵያ ነው የኢኮኖሚ ማዕቀብ ይደረግባታል። ማዕቀብ ይደረግባታል። ትራያንግል ማን ውሸታም ነው ለማለት ትላንት አሬስት ወረንት የለብሽም ስል ውሸታም ነህ ማለት ነበር። ዲስኦነስት ነው አሁን የተናገርከው። ዩኤን ሳንክሽን ስትል ዩናይትድ ኔሽንስ ለኢራን እንኳን አልተሰበሰቡም። ትራያንግል ማን ውሸታም ነው ማለት ከፈለግሽ ትላንት አሞራው አንቺ ላይ ምንድነው አለ ሲል you should have told him no አትመኑት፣ ትራያንግል ማን ውሸታም ነው አሬስት ወረንት አለ ማለት ነው። አጀንዳን ነው የሰጠው አሰራራን በሳንክሽን ገባ when you know the United Nations didn't do anything for Iran for example they haven't ምንም ማስፈራራችሁ የለም። እናንተ በሎጂክ አስረዱኝ ነው ያልኳችሁ። ወደ ኢሞሽን እና ማስፈራራት አትበይ። ማነው ሳንክሽን ኢሹ የሚያደርገው ቱዴይ? በቃ ኢራን ላይ ስላልተደረገ እኛ ላይ አይደረግም እምትይ ከሆነ በቃ ያንቺ መልስ እሱ ነው። ኢራን ላይ አልተደረገም፣ ስለዚህ ኢትዮጵያ ላይ አይኖርም። ስለዚህ ሄዱና 500,000 ሰው አስገድሉ እያለች ነው። ኮንክሉዥኑ ትክክል አይደለም። you just said ኢራን ላይ አልተደረገም ኦርደር ነው ማለቴ ነው። so they know this they are taking advantage of this ቬኔዙዌላ ላይ ሲኬድ ምንም እኔ ቅድም ምን እንደምንጣላ ግን አሁን ገባኝ። እኔ ልንገርሽ ፍሬ፣ እኔ ምላችሁን አንድ ነገር ልንገራችሁ። ስለ ኢትዮጵያ ከሆነ ኢራን፣ ቬኔዙዌላ፣ ፓናማ አትበሉ። እሱን መልሱልኝ። መልሱ ግን አይ ኢራን ላይ አልተደረገም ኦስትሬሊያ ያልተደረገም ኢንተርናሽናል ኦርደር የሚያስጠብቅ ኢንስቲትዩሽን ፈርሷል። የለም በስም ብቻ ተቀምጧል። ኦኬ እንዴት ነው ነገሩ? ግራ ነው የሚገባኝ። እኔና የናጋ እኮ ያው ተንኮል ተያይዘን ምናምን በስላቅ አይደለም የምናወራው። አድቨርሰሪ ሲሆን እንደዚህ ጽድት ያለ አድቨርሰሪ ነው ደስ የሚልሽ። ገባሽ? ተቃውሞም ቢሆን የሆነ ነገር አለው እኮ። ቀጥሎ እንደማ አትፍራ ያናስ ኦኬ ትራያንግል አፋሩም ክለብ ሃውስ ታውቀዋለህ? አዎ እንዴ በደንብ አውቀዋለሁ። እንትን የሳንክሽኖችን ምናምን ቶት ትሩ የሆነ ነው መሆን ያለበት የሚለው ነው ላይክ የታሰበበትና ኦፕሬሽን የሚወሰድ ከሆነ አት ሰም ፖይንት ይታወቃሉ ነገሮች ወዴት እንደሚሄዱ። ማይት ሜክስ ራይት እንደ ፖሊሲ ይዘኸው የምትሄድ ነገር አይደለም። ትልልቅ ሀገሮች ኖርማሊ አሁን አሜሪካ ማይት ሜክስ ራይትን ፕሪቲ ማች ኤክሲኪዩት ያደርጉታል። እነሱ ላይ ህጉም ቲልትድ ነው። for every 5 cents 3 of it comes from the US so እንደዛ ሊያደርጉ ይችላሉ። እንደ ኢትዮጵያ አይነት ሀገር ግን ኤምባርጎዎችን ዝም ብሎ በዛ ደረጃ ሚስካልኩሌት ማድረግ አይችልም። ወደዛ እንዳንሄድ ደግሞ የምንወስዳቸው አማራጮች መኖር አለባቸው። በዛ እስማማለሁ። እየተወሰዱም ነው ያሉት። ማተር ፋክት ጦርነት እየተካሄደ ያለው ክሊርሊ ሚዲያ ላይ ነው በብዛት። መሬት ላይ ያለው ከኢትዮጵያ ጋር ግጭት ኤርትራና ኢትዮጵያ ወደ ግጭት ሊገቡ ይችላሉ የሚለው ነገር የውጭ ጉዳይ ሚኒስቴርም አምባሳደር ዲና ሙፍቲ የጻፉት ደብዳቤ ላይ both directed to the international community and also to the Eritrean government specify የሚያደርጉት ኢንተርናል ኢሹዋችን ላይ ሶቨሬኒቲያችን ላይ ኢንትሩድ ታደርጋላችሁ፣ አርም ታደርጋላችሁ and participate ታደርጋላችሁ። ኢቭን እየተያዛችሁ ነው።
So prisoners of war alone from your camp, people coming across and አንዳንድ ቦታዎች ላይ ደግሞ እንደነ ትግራይ ውስጥ ቀበሌዎችን ጭምር ይዛችሁ የትምህርት ካሪኩለም እስከ መቅረጽ ድረስ ሄዳችኋል። ጽምዶ በሚል ሰበብ አማራ ክልልና ትግራይ ክልል ላይ ተሰራላችሁ። እጃችሁን ካልሰበሰባችሁ we will take military measures እስከዛ ድረስ መሄድ እንችላለን ነው። so የኮንፍሊክት በር አለ የሚባለው any mobilization is directed towards that ያንን ጥሰት which is supported by the UN charter ማለት ነው። ኢትዮጵያ as well supported በዛ በኩል as it pertains to pursuing permanency access ግን በጦርነት ሄደን እንይዛለን የሚለው እንደ ፖሊሲ ተደርጎም አልቀረበም። ፐርሱም እየተደረገ ያለ ሞቢላይዜሽን towards that አይደለም። ምን አይነት መንገዶችን ነው የምንጠቀመው? of course diplomatic lines and chains, pressurization and እዚህ ላይ ባንጠቅሳቸው የሚመረጡ የተሻለ መንግስት ኤርትራ ላይ ቢፈጠር የተሻለ ኔጎሺዬሽን ይኖረናል። ለዛ ደግሞ ምን አይነት ድጋፎች ልናደርግ እንችላለን የሚለው I think እዚህ ጋር ማውራቱ ብዙ አስፈላጊ አይመስልም። to your question ግን ኤምባርጎን እያየኸው አፍጥጠህ ባህር በር ይዛለሁ ብለህ ወደ ጦርነት ገብተህ የምትሄድበት መንገድ የመጨረሻ እንትን ተስፋ የቆረጥክበትና የሞት ወይም ህይወት ቦታ ላይ የደረስክበት ካልሆነ በስተቀር እንደዛ አይደረግም። as of right now even if የህልውና ነው ብንልም በጣም አስፈላጊ ነው ብንልም እንኳን በዛ ደረጃ ስትሬች ልናደርግ የሚያስገድደን ነገር የለም። እነኚህን ኤምባርጎች አትፍሯቸው ዊጋቹ የሚለን አካል ካለና የባህር በር ማግኘታችን ግዴታ እንደሆነ ፕሬሸር የሚያደርግ ካለ እሱ ሊዳቸውን እንከተላለን because they are insulated from this international pressures international law might makes right ለነሱ is more by the way አያና መጨመር ከፈለክ መለስ ዜናዊ የሚሰጠው አርጊመንት ይሄን ነበረ በሰዓቱ ጉባኤው ላይ so ትሪያንግል የሚለው አዲስ አመለካከት አይደለም እውነት ለመናገር well some overlap የሚያደርገው ነገር አለ ግን ትሪያንግል ስፔሲፊካሊ አሁን ባለው ነባራዊ ሁኔታ የኢትዮጵያን ህዝብም ሌላውን ማህበረሰብ ይዘን ወደ ጦርነት የምንገባ ከሆነ የባህር በር ለማግኘት ከዛ በኋላ ደግሞ ፕሬሸሩ ይመጣልና when the inferno turns on ተመልሳችሁ ተደራድረን ምን ብለን ለቀናል ምናምን የሚል ማአት ህዝባችንን ካጣን ህዝብ ከተጎዳ በኋላ ተመልሶ ሌላ taking your tail ውስጥ ለመግባት ነው ወይስ have you thought through የሚለው ነገር ነውና እያልኩት ያለው is well thought through ሚዲያ ላይ ኮንቮሉድ እንደሚደረገው ለራሳችንን ሉዓላዊነት የመንግስት ሉዓላዊነት that we have sovereign nation and you shall not interfere in our affairs directly and also የቴሪቶሪያል ኢንቴግሪቲያችንን እየተጣሰ ያለውን እሱን with mightም ጭምር ለመመለስ የሚያስፈልገውን ሞቢላይዜሽን ማድረግ እንችላለን and we are well supported with the international law as it pertains to sea access ግን እንደዛ አይነት መንገድ አይኬድም። የሚኬድም ከሆነ there are በጣም ተደራራቢ የሆኑ bubble wrap ተደርገን ነው የምንሄድበት and it's also the last card in the deck which I hope it doesn't come to I don't know if it answered your question to some degree Tranil.